ፍጥነት ቀሲስ እኔ ፊት አይዋሹም። በእግዚአብሔር ቃል ወንድሜ እየጠይቀውት ነበር። ኦኬ ምዕራፍ 2 ቁጥር 11 እሳቸው ያዩት የእሳት ሰረገላ እዚህ ቁጥር 11 ላይ ያለውን ነው። ኤልያስም ወደ በአውሎ ንፋስ ወደ ሰማይ ወጣ። ኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው? መጽሐፉ የሚለው በኤልሳ አጥንት ይላል። ሂድና አለቱን ምታው ሲለው መቶታል። ሲመታው ግን ውሃ ፈለቀ። ማን ነው ውሃውን ያፈለቀው? ብርቱ የሆነው እርሱና ውሃውን ያፈለቀው። በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። እዚህ ጋር ኤልሳ ሞቷል። እየጸለየ ይሁን አይሁን መጽሐፍ ቅዱሱ የሚናገረው አንቀጽ የለም። እግዚአብሔር ነው የወሰደው አይደለም። ኤልያስን ይኸውልህ ነው አይደለም። አውቃለሁ እኮ አላቸው። አውቃለሁ አውቃለሁ ዝም በሉ እኮ አላቸው። የነቢያት ልጆች እንዴት እንደዋሹ አያችሁ። እዚህ ያላችሁ ሰዎች ኤልያስ እግዚአብሔር እንደሚወስደው ያውቃል አያውቅ? ያውቃል። የነቢያት ልጆች ምን አሉት? ያው በቤተልም የነበሩ የነቢያት ልጆች ከጌልጌላ ነው የተነሳው። ልብ በሉ። ይህን የታቁታ እነሱ ውዳሴ ማርያም ይህን ይድገሙ እንጂ በራሱ ተነስ ብድግ ብሎ ከኪሱ ሳንቲም እንደሚያወጣ የሰውን ሕይወት ከኪሱ እያወጣ ለሙታን ሕይወትን እየሰጠ የሌለው እንዳለ አድርጎ እየጠራ ጴጥሮስ አላደረገም፣ ኤልያስም አላደረገም፣ ኤልሳም አላደረገም። ሙታን ያስነሱ አባቶች ናቸው እነዚህ። በእነሱ እጅ እግዚአብሔር ሙትን አስነሳ ማለት ነው። በጳውሎስ እጅ የሚያስገርም ምልክት ወንድምነት ሚዩት አለ እኮ እግዚአብሔር ነው። ሶሪ ሚዩት አድርጉት። ቀሲስ ልብ በሉ። ይሄን ቃል እዩ እና ቀጥዬ ቀሲስ ሰጣቸዋለሁ። ትልቁ ላይ አድርገኝ። ለምንድን ነው ሰው የምታስገቡት? ኦኬ ሚኪ ነው። እሺ ልብ በሉ። ኦኬ እዚህ የሐዋርያት ሥራ መጽሐፍ ምዕራፍ 19 አሁን መልሼ ላምጣው። 19 ላይ የሚናገረው ምን ይላል? ሁሉ ቀን እንድታስቡ የሚገባው ክርስቲያን ወገኖች ልብ በሉ። ሙሴ ባህሩ ላይ በትሩህን ዘርግተ ባህሩን ምታው አለው ይላል። ታውቃላችሁ፣ በትሩን ዘርግቶ ባህሩን በመታው ሰዓት ባህሩ አልተከፈለም። በሙሴ በትር አይደለም ባህር የተከፈለው። በሙሴ በትር ባህር የከፈለ ይላሉ። ኖ ምታው ነው ያለው። ባህሩ የተከፈለው በምንድን ነው? ይኸው ላሳያቸው ወንድሞች እና እህቶች፣ ይህንን መልሳሉ። ግን እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። በሙሴም እጅ የሚያስደርግ ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? የእስራኤል አምላክ እግዚአብሔር ብቻ ነው። ጳውሎስ ምን ተአምር ሊያደርግ ይችላል? አንድ ነፍሰ ገዳይ እኮ የነበረ ፈሪሳዊ ነው። ጴጥሮስ ምን ሊያደርግ ይችላል? ምንም አያደርጉ። ሰው ኃይልና ችሎታ ብርታት የለውም። እግዚአብሔር ግን ከጥንት ጀምሮ በባሪያዎቹ እጅ ታምራትን ያደርግ ነበር። ስለዚህ በጳውሎስ እጅ እግዚአብሔርን በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ለምሳሌ ጳውሎስ ሙት አስነሷል አይደል? ሙትን ያስነሳው ጳውሎስ ነው ወይስ በዛው ብላቴናው ላይ እኮ ተጋደመበትና ወደ እግዚአብሔር ጸለየ። ከዛስ እግዚአብሔር ያን ሰው አስነሳው። ሙታንን ያስነሳ ለሙታን ሕይወትን የሚሰጥ ከሕያው አምላክ ከቅዱስ እግዚአብሔር ውጭ ማንም የለም። ለዚህ ነው ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ብሎ ያለው ነቢየ እግዚአብሔር ዳዊት። ብቻውን ነው የሚያደርገው ተአምራትን። ከጳውሎስ ጋር አብሮ ተስማምቶ ጳውሎስ ኃይል አዋቶ ልክ ወጣቶቹ የከተማ ልጆች አጋጭተን እንብላ ብለው እንደሚሉት ጳውሎስና እግዚአብሔር ኃይላቸውን አውጣተው አይደለም ሙታኑን ያስነሱት። ጳውሎስ ናቲንግ ነው፣ ናቲንግ ያለ እግዚአብሔር። የአምላክ የእግዚአብሔር መንፈስ ግን በላዩ ላይ ስለነበር ዘ ማን ኦፍ ጋድ በጣም እግዚአብሔር ሰው ነው። እሱ ግን ከራሱ ምንም ሊያደርግ አልቻለም፣ አይችልም። ኦኬ በትሩን እንኳን በባህሩ ላይ እንዲዘረጋ ሙሴን ያዘዘው እግዚአብሔር ነው። ግን በጣም ብዙ ጊዜ ሙሴ በባህር በትር ከፈለ ብለው ይላሉ ኦርቶዶክስ። እንደውም ሚካኤልም ጭምር ነው ብላ ትላለች። አይደሉም፣ ሁለቱም አይደሉም። ወንድምዬ መጽሐፍትን አንብቡ። ነውር አይደለም እንዴ? በጣም ነውር ነው። መጽሐፍትን አንብቡ። እሺ ኦኬ እንዲህ ይነበባል። እኔ ልቀጥል አሁን ይቀጥላሉ። ይህን ተናግረ ይሰጠውታል። ያው እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ቁጥር 14 ዘጸአት 15 ቁጥር 14 ቁጥር 15 አንተም በትርህን አንሳ፣ እጅንም በባህሩ ላይ ዘርጋ፣
ክፈለው አለው። ተከፈለ? በዚህ ሰዓት አልተከፈለም። ላሳያችሁ። ማን ነው ባህርን የከፈለ? የሆነ ነገር መጥቷል ከዚህ በኋላ። አዎ እንዳዘዘው ባህሩንን መጥቶታል በበትር። ወዲያው ግን አልተከፈለም። ሙሴ በትሩን አንስቶ በባህሩ ላይ ሲዘረጋ ቀጥሎ እግዚአብሔር ያመጣውን ይዩት። ክፈለው አለው። እሺ የእስራኤል ልጆች በባህር ውስጥ ይለፉ አለው፣ ያልፋሉ አለው። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ፣ ሰረገሎች በፈረሶች ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎች በፈረሶች ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ካለ በኋላ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ካለ በኋላ በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር፣ በዚህም በኩል ደግሞ ሌሊቱን አበራ። ሌሊቱን እርስ በርሳቸው አልተቀራረቡ ካለ በኋላ ሙሴም በባህሩ ላይ እጁን ዘረጋ ይላል። እግዚአብሔርም ይላል ሙሴ እጁን በባህሩ ላይ ሲዘረጋ ምታው ብሎ እንዳለ ሲያደርግ ልክ ባህር የተከፈለበት። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው ይላል። ሃሌሉያ ሃሌሉያ። ባህሩንም አደረቀ፣ ውሃውም ተከፈለ ይላል። በነፋስ ነው እግዚአብሔር ውሃውን በግራና በቀኝ አቆመው። በበትር ሙሴ በበትር ባህሩን ከፍሎት ይላል። የቱ ጋር ነው በባህር የከፈለው? ምታው ነው ያለው። ስትመታው ይከፈላል አለ እንዴ? ምታው አለ እና ክፈለውን ብሎ እንኳን ብሎ ቢላው የተከፈለው ግን ባህርን የምስራቅ ንፋስ አምጥቶ ነው። ነፋሳትን ከቤተ መዛግብቱ የሚያዝ የሰራዊት ጌታ እግዚአብሔር። የምስራቅ ንፋስ ማለት በመጽሐፍ ቅዱስ ፍርድ ማለት ነው። የፍርድ ንፋስ ማለት ነው። ስለዚህ ባህሩን ያደረቀው እግዚአብሔር በምንድን ነው? ጽኑ የምስራቅ ንፋስ አምጥቶ ነው። ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። ካኑማ ጨርሻ ላይ ይቀጥሉ። ስለዚህ እግዚአብሔር ነው የሚያደርገው ተአምራትን። በሙሴ እጅ ተአምራትን ያደረገ እግዚአብሔር እንጂ ሙሴ ተአምራትን አላደረገም። ብራዘር ይቅርታ። እሺ ኤርሚ ጨርሻለሁ ስላልክ ነው የገባሁት። ችግር ቀሲስ ልግባ ስላሉ ነው። አንድ ጊዜ ቀሲስ ይገባሉ፣ ግን አንድ ጊዜ አዳምጣቸው፣ እሳቸውንም በደንብ አዳምጣቸው። የማዳመጥ ችግር የለብኝ። ቀሲስዬ እሺ እርሶ ይቀጥል። ምንድን ነው ኤርሚ ቅድም ስለጸለየ ሙታን አስነሳ ብለሃል። ትንሽ አሁን አንተ እንትን እያረክ ነው። ቼሪ ፒኪንግ ይባላል። እንደዚህ ፒክ እያረክ ነው፣ ግን መልሱ አለው ለዚህኛውም። መጽሐፈ ነገሥት ካልዕ ምዕራፍ 13 ብታወጣ ከቁጥር 1 ላይ ምን ይላል መሰለህ? ሰዎች አንድ ሰው ሲቀር አደጋ ጣዮች አዩ፣ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። እዚህ ጋር ኤልሳ ሞቷል። እየጸለየ ይሁን አይሁን መጽሐፍ ቅዱሱ የሚናገረው አንቀጽ የለም እስከታች ድረስ ብታነበው፣ ግን ሰውየው ስለመነሳቱ እንትን ይናገራል። እንግዲህ ይህንንስ ምን ትላለህ? ቴንኪው። እግዚአብሔር ነው ይህን ያደረገው። ይህንንም እግዚአብሔር ነው ያደረገው። አይ እግዚአብሔር አይደለም ያደረገው ብለው ካሉ እርሶ ኖት መረጃ ማቅረብ ያለበት። ምን ትላለህ ሳይሆን እርሶ ኖት መረጃ ማምጣት ያለበት። የኤልሳ አጥንት ብሉይ ኪዳን ላይ የፈለጋችሁ፣ ብሉይ ኪዳን አይደለም አዲስ ኪዳን ላይ የፈለጋችሁት ቦታ ላይ ማንሳት ትችላላችሁ። በኤልሳ መቃብር ላይ ወስደው ጣሉት አይደል ቀባሪዎች? አዎ። ሲጥሉት ሙቱ ተነሳ። ሙቱን ያስነሳው ኤልሳ ነው ወይስ እግዚአብሔር ነው? እርሶ እዚህ ጋር አልተናገረም። ስለ መጽሐፍ ቅዱስ ስለምናወራ አሁን በመጽሐፍ ቅዱስ ብቻ ነው የምናወራው። ስለዚህ በመጽሐፍ ቅዱስ ደግሞ አጠቃላይ ብለን ካልን ኤልሳ ሙታን ያስነሳል ብሎ የሚል መረጃ ከሌሎት ኤልሳ ሙታን ያስነሳል ኤልሳ። ይኸው አጥንቱም እሱ ብቻ ሳይሆን አጥንቱም ያስነሳል እኮ በራሱ ነው። አጥንቱ የኤልሳ አጥንት ነው ያስነሳው አይደል? እንደዛ ነው የሚለው መጽሐፍ፣ እኔ አይደለሁም እኮ። የኤልሳ አጥንት ሙት አስነሳ አይደል? እንደዛ ነው የሚለው መጽሐፉ እኮ። ልክ ነው መጽሐፉ እንደዛ ነው ብሎ የሚለው። ስለዚህ ከኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው?
መጽሐፉ የሚለው በኤልሳ አጥንት ይላል። በውስጥ ታዋቂነት እግዚአብሔር ሁሉን ስራ ለሰዎች እንደሚሰራ እናውቃለን። አሁን አንድ ሰው መጥቶ ቀሽዬ ሙታኑን ያስነሳው ነቢዩ ኤልሳ ነው ወይስ እግዚአብሔር ነው በባሪያው አጥንት ላይ ሰዎች መቃብር ላይ ሰዎች ቢጥሉትም ያስነሳው የኤልሳ አምላክ ነው ብለው የምትሉት ወይስ ኤልሳ ነው ያስነሳው? አሁን ጥያቄውን እኮ ወደ ጥያቄ ትመልሰዋለህ። መልሳት እንዴ ለምን ይጠይቁኛል? እርሶ እያወራን ነው አይደለም? እንደዛ ከሆነ እኔ ልመልስሎት። ቅድም የሰጠኸኝ እንደዛ ከሆነ ልመልስሎት። ጥምን የሚያረካ መልስ ልስጦት። 1100 ሰው እያየ ይሄ ነቢይ ሙት የማስነሳት ስልጣን ወይ ደግሞ ኃይል የለውም። በመጽሐፍ ቅዱስ አታምንም ማለት ነው? ያድምጡ። አሁን እኔ መልስ ልስጥ፣ ጥምን የሚያረካ መልስ ልስጥ። ይሄ ነቢይ ሙት የማስነሳት ኃይል የለውም፣ ከራሱ የሆነ ማለት ነው። ከራሱ የሆነ ኤልሳ ከራሱ የሆነ ሙት የማስነሳት ኃይል የለውም። ማዳን የለውም፣ ከራሱ የሆነ ማለት ነው። የለውም። ታዲያ እንዴት አወቅ ብላችሁ ካላችሁኝ ይኸው እዚህ ጋር ቅድም ጠቅሼው ነበር። ያንን ነቢይ ኤልሳ፣ ኤልያስ፣ ጴጥሮስ፣ በጴጥሮስ እጅ ዶርቃ፣ በኤልያስ እጅ የስራፕታዋ ሴት ልጅ፣ በኤልሳ እጅ የዛች የሱነማይቷ ሴት ልጅ። ኤልሳም ወደዛ ገባና ወደ ሰገነቱ ገብቶ ጸለየ። አፉን በአፉ ላይ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ምን አለ ይላል? ኤልሳ ጸለየ፣ ለመነ። እግዚአብሔር ሙቱን ሰው እንዲያስነሳላት ማለት ነው። ኤልያስስ ጸለየ ወደ እግዚአብሔር። ጴጥሮስስ ዶርቃ እንድትነሳ ጸለየ። ለምን ነው የሚጸልዩት? ወደ እግዚአብሔር ነው የጸለዩት። ወደ ማን የጸለዩት? ወደ እግዚአብሔር ነው የጸለዩት። ለምን? ለሙታን ህይወትን የሚሰጥ እግዚአብሔር እንደሆነ እነዚህ ሶስት አባቶች ያምናሉ። ያምናሉ። አባቶቼ እንዲህ ነው የሚያምኑት። ስለዚህ በራሱ ማዳን የሚችልማ ሙታን ማስነሳት ቢችል ኖሮ ጴጥሮስ ወደ እግዚአብሔር መጸለይ ባላስፈለገው። በራሱ ማዳንና ከሙታን ማስነሳት ቢችል ኤልሳ ወደ እግዚአብሔር ባልጸለይ ነበር። በራሱ ኤልያስ ማለት ነው። በራሱ ኤልሳ ደግሞ ሙታን ማስነሳት ቢችል ኖሮ ወደ እግዚአብሔር ባልጸለይ ነበር። በህይወተ ስጋ ሳለ ኤልሳ ሳይሞት በሚሞትበት በሽታ ገና ታሞ ሳይሞት በፊት ኤልሳ በህይወት እያለ ለሱናማይቱ ሴት ስለ ልጇ ወደ እግዚአብሔር ጸልዮ ነው ሙት የተነሳው። ማቀውን እኮ ነው የምትነግረኝ። አዲስ ነገር አይደለም። ቀሲስ ልጨርስ። ቅድም እርሶ እኮ የጠቀሱት ጥቅስ አለ። ዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ጌታ ብለው። አዎ ብለዋል። ግን እሱ ካደረገው አድምጡኝ ግን አፍራሽ ነው። ኧረ ቆይ ልጨርስ። በመድኃኒ ዓለም ክርስቶስ ልጨርስ ሰጥቶታል። የዮሐንስ 14:12 ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለው አሉ። አሁን በዚህ መካከል እርሱ የሚያሳዩን ቀጥሎ ሲሰጠውት እድል እርሱ ለሙታን ህይወትን የሚሰጥ ጌታ ነው። ይኸው እዚህ ሮሜ መልክ መጽሐፍ ላይ ቅድም በቃሌ ነበር የተናገርኩት። ለህዝቡ አሁን በመረጃ ላሳይ። ህዝብ ሰብሰብ ብለው ሲሉ ይሰብኩ ነበር አባቶቼ። ይኸው እንደዚህ ይላል። ያው ስለ አባታችን ስለ አብርሃም በሚናገርበት ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ህይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። በአምላክ ፊት ማን ነው የሁላችን አባት የሆነው? አብርሃም ነው። የእምነት አባት ስለሆነ ማለት ነው የሁላችን አባት ነው። ግን ለሙታን ህይወትን የሚሰጥ ማን ነው? የአብርሃም አምላክ ማለት ነው። የሌለውንስ እንዳለ አድርጎ የሚጠራ ማን ነው? የአብርሃም አምላክ ማለት ነው። አሁን እርሶ ለሙታን ህይወትን እንደሚሰጠው የሌለው እንዳለ አድርጎ የሚጠራ አንድ ጻድቅ ከማርያም ጀምሮ አሳዩኝ፣ ከመላእክትም አንድ። እኔ የለም ብዬ ዘጋሁትኝ በ4 ነጥብ። ከመላእክት መካከል ለሙታን ህይወትን የሚሰጥ የለም። ከጻድቃን መካከል የጌታ እናት ማርያም ጨምሮ ለሙታን ህይወትን መስጠት አትችልም። ጴጥሮስስ አይችልም። ኤልሳስ አይችልም። ኤልያስስ አይችልም። አይችሉም። ስላልቻሉ ነው ወደሚችለው ጌታ ጸለዩ የሚለው። ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ፣ ጳውሎስም ጸለየ ይላል። እዚህ ጋር ጳውሎስንም ልጥራው ነገር ጳውሎስም ሙት ስላነሳ ጸለየ ይላል።
ወዴት? ወደ እግዚአብሔር ጸለየ። ጳውሎስ ጸለየ፣ ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ። ለምን? እነሱ ስለማይችሉ ወደሚችለው አምላክ ለመኑ። ስለዚህ ሲለምኑ እግዚአብሔር ለባሪያዎቹ ታምራትን አደረገላቸው። ጴጥሮስ ሲጸልይ እግዚአብሔር የጸሎቱን መልስ መለሰለት። ዶርቃን አስነሳት። ማ? እግዚአብሔር ነው ያስነሳት፣ ኖት ጴጥሮስ። ኦኬ። ኤልያስ ጸለየ፣ እግዚአብሔር ጸሎቱን መለሰለት። ብላቴናው ተነሳ። ማን ያስነሳው? እግዚአብሔር። ኤልያስ ጸለየ፣ አልችልም፣ ይሄ ነገር ከአቅሙ በላይ እኮ ስለሆነ ማለት ነው። ኤልሳ የሚያደርገው ነገር ወደ እግዚአብሔር አይለምን፣ ራሱ ነው። ልጨርስና አጠቃላይ ልሰጠት ነው። ስለዚህ እነዚህ ታላላቅ አባቶች ሙታን አስነስተዋል። ጴጥሮስ፣ ኤልያስ፣ ኤልሳ፣ ጳውሎስ። 2 ሐዋርያ፣ 2 የብሉይ ኪዳን ፈርጥ የሆኑ ታላላቅ አባቶችን ጠቅሻለሁ። በእጃቸው ሙታን ተነስተዋል። አንዳቸውም በራሳቸው ኃይልና ብርታት ለሙታን ሕይወትን አልሰጡም። ለሙታን ሕይወትን የሚሰጥ የአብርሃም አምላክ ቅዱስ እግዚአብሔርን ለምነውታል። ስለዚህ ለሙታን ሕይወትን የሚሰጥ ማን ነው? አፍርሶ የሚሰራ ማን ነው? ጌታዬና ጌታዬ ብቻ ነው። ማርያም አትችልም፣ ጳውሎስ አልቻለም፣ ዮሐንስም አልቻለም፣ ማንም አይችልም። ቅዱስ ሚካኤል፣ መልአክ ሁሉ ቢረባረቡ አይችሉም ማለት አይችሉም ነው። 4 ነጥብ። ለሙታን ሕይወትን የሚሰጥ እግዚአብሔር ብቻ ነው። አለቅ። መረጃ ካለው ታምጡ። ኤልሳ በሕይወት እያለ ጸልዮ ነው የዚችን ልጅ አስነሳላት። ከሞተ በኋላ ኤልሳ አስነሳ ብለው ቢሉ ከመሳቅ ውጭ ምን አደርጋለሁ? መቼስ በሕይወት እያለ ነፍሱ ከስጋው ሳትለይ ጸልዮ ወደ እግዚአብሔር፣ እሱ እንደማይችል አውቆ ጸልዮ ወደ እግዚአብሔር ብላቴናውን ካስነሳ የደረቀ አጥንት ኤልሳ ራሱ ነው ያስነሳው እግዚአብሔር አይደለም ብለው ያሉኝ ከሆነ በእውነት ትውልድ ይስቅቦታል። ምንስ ልናደርግ እንችላለን? የደረቀ አጥንቱ የኤልሳ ሲነካው ግን ሙቱ ተነስቷል። ማን ያስነሳው? እግዚአብሔር ነው ያስነሳው። የግድ መጻፍ የለበትም እዛ ቦታ ላይ ያስነሳው እግዚአብሔር ነው ብሎ የሚል መጻፍ የለበትም። ኤልሳም ነው ብሎ የሚል አልተጻፈም። እግዚአብሔርም ነው ብሎ የሚል አልተጻፈም። ታዲያ በባሪያው እጅ አስቀድሞ በሕይወተ ሥጋ በነበረበት ሰዓት ላይ ለሱናማይቷ ሴት ልጅ ሲጸልይ ሙታንን ያስነሳ እግዚአብሔር በባሪያው መቃብር ላይ ታምራትን አድርጓል። አንድ ጊዜ ብቻ ነው የተደረገው። ሰዎቹም እኮ ያድነው የኤልሳ መቃብር ያድናል ብለው እኮ አደጋ ጣዮች ስለመጡባቸው ነው። ሶርያውያን አደጋ ጣዮች ስለመጡባቸው ለመሸሽ ብለው ነፍሳቸውን ለማስመለጥ ብለው የመቃብር ስፍራ ነበር ሊቀብሩት ነው ይዘው እየሄዱ ያሉት። ኦኬ፣ ሊቀብሩ ይዘው እየሄዱ እያሉ አደጋ ጣዮች መጡ። ከዛስ መቃብሩ ላይ ወረወሩት። ሲወረውሩት የኤልሳ መቃብር ላይ ነው እና ከዛ ተነሳ ማለት ነው ሰውዬው። ማን ያን ሙት እንዲነሳ ያደረገው? ኤልሳ በፍጹም እኮ አይደለም ነው ብዬ የምለው። በፍጹም ኤልሳ ሊያስነሳ አይችልም። የኤልሳ አምላክ ግን እግዚአብሔር፣ የጴጥሮስ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የጳውሎስ አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ለሙታን ሕይወትን ሰጪ እሱ ብቸኛ ነውና እሱ ነው ሕይወትን ሲሰጣቸው ተነስተው ሰዎች ይቆማሉ ማለት ነው። ከኑማ ይሄ ነው እውነቱ። ሌላ መረጃ ካለት አሁን መቀጠል ይችላሉ። ይኸው ደቂቃ አለ፣ ሰማሁታለሁ። ይቀጥሉ ቀሲስ። ያው እየደጋገምክ ነው የነገርከን እነ እንትና የተናገሩትን በመጽሐፍ ቅዱስ ላይ የተባለውን እኔ ያመጣሁልህ መጽሐፍ ምንድን ነው ሊነግርህ የፈለግኩትም የጌታችን ኢየሱስ ክርስቶስ የተናገረው ቃል የታመነ እንደሆነ ነው። ይህም በዮሐንስ 14:12 የተጻፈው ቅድም የተነጋገርንበት ቃሉ የታመነ ነው። ስለዚህ ይህንን ስለምናምን ማናቸውም ነገር ቢያደርጉ ኢየሱስ ክርስቶስ ቀድሞ የገባላቸው ቃል ስለሆነ ፍርድም ሁላ እንዲፈርዱ አይደል? ኢየሱስ ክርስቶስ ብቻ አይደለም የሚፈርደው፣ በእሱ የሚያምኑት ሁሉ እንዲፈርዱ ስልጣንን ሰጥቷል እግዚአብሔር። ስለዚህ የሚያድነው እግዚአብሔር ኢየሱስ ክርስቶስ እንደሚያድን የምናምን ከሆነ እሱ የተናገረውን ሁሉ የምናምነው ከሆነ እነዚህ ሰዎች ደግሞ አድነዋል። የእኛ ቤተክርስቲያንም ለዚህ ነው ሕይወታቸውን የምትጽፈው ገድል ተብሎ የሚጻፈው እነዚህን ሰዎች ይችን መጽሐፍ ዋቢ በማድረግ ነው። ዮሐንስ 14:12 ላይ የተደረገ ሰው ኢየሱስ ክርስቶስ እኮ ያደረጋቸው ብዙ ተአምራት አሉ ይላል። ነገር ግን እናንተ ኢየሱስ ክርስቶስ አምላክ እንድትሆኑ እንደሆነ እንድታምኑ ይሄ ተጽፏል፣ ይሄ በቂ ነው ተብሎ ለማመን ኢየሱስ ክርስቶስን እንድታምኑ ይሄ ተጽፏል። ግን ሌላ ብዙ ተአምራት ያደረገዋል እሱ በጣም ብዙ ያልተጻፉ አሉ። ስለዚህ የእኛ ቤተክርስቲያናችን
ኦርቶዶክስ የጌታ ናት ስንል እንደዚሁ አለ እንትን አለ እንደ ኢየሱስ የጌታ ናት ስንል እንደዚሁ አይደለም። ሙሉን ስለምትቀበል ነው። ዜዝ ኖ ቼሪ ፒኪንግ። እኛ ጋር እዚህ ጋር የማንፈልገው እዚህ ጋር የምንፈልገው የለም። ሁሉን ነገር እንቀበላለን። አሁን ወንድም ኤርሚያስ እንደምትለው ያለው አይ እዚህ ጋር ስለጸለዩ ሳይጸልዩም የተደረገላቸው አለ። ለምንድን ነው ሳይጸልዩ የተደረገው? ኦልሬዲ ቃል ስለተገባላቸው ነው። ያ ቤተክርስቲያን ቃል ያ የኢየሱስ ክርስቶስ ቃል ቤተክርስቲያናችን ስለምታምን ነው። ስለጸለዩ ስላልጸለዩ አይደለም። ኦፍኮርስ እናምናለን። ሁሉ ነገር የሚያደርግ የሁሉ ፈጣሪ የሁሉ አድራጊ ኢየሱስ ክርስቶስ እንደሆነ እመቤታችን ቅድስት ድንግል ማርያም ብለን እኛ ስንናገር ይህን ማድረግ ትችላለች ወይ ስንል ይህንን አደረገች። ከኢየሱስ ክርስቶስ ያበለጠ ነገር ማድረግ ትችላለች። ለምን? ስላመነች። መቼ እናውቃለን? እንዳመነች ይሁን ስላለች በቃ አምኛለሁ ሆልዳለሁ ስትል እሺ ባለች በዛ ቅጽበቷ እምነቷን አሳይታለች። ስላመነች ይሄ እዚህ ጋር መጽሐፍ ቅዱስ ማንኛውም ነገር ገና መጽሐፍ ቅዱስ ላይ ያልተጻፈ ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እንድናምን የተጻፉት ብቻ ጽሁፎች ሳይሆኑ ሌላም ጽሁፎች ቢገኝ እኔ አምናለሁ። ለምን? ኢየሱስ ክርስቶስ የተናገረው ነገር እውነተኛ እንደሆነ ስለማምን ነው። ይሄ ደግሞ ቤተክርስቲያናችንን የጌታ እንድትባል ምንም የምትጥለው ነገር እንደሌለ ያስረዳናል ማለት ነው። እዚህ ጋር ምክንያት እየወሰድን አይደለም። በጣም እንለያያለን በእምነት ከፕሮቴስታንት ጋር በጣም በብዙ እኛ ከአባቶች ቅድም ሲናገር ነበር። የአባቶች እምነት እንዴት ነው ምናምን ከመጽሐፍ ቅዱስ ያልሆነ ትምህርት አንድም ቦታ የለን። መጽሐፍ ቅዱሳችን ያላት ቤተክርስቲያናችን የምታስተምረው የምትናገረው ሁሉ ከመጽሐፍ ቅዱስ ነው እና ስብከት እንዳላረገው ይቅርታ ይደረግልኝ ካበዛው። ግን ያው ማስረጃው ይሄ ነው። ማስረጃ እያሉ ነው ወንድሞቻችን። ማስረጃው እንግዲህ ያው ኢየሱስ ክርስቶስ ዮሐንስ 14:12 የጻፈው ነገር በቂ ነው። ለዚህ አሁን ለምናወራው ርዕስ በቂ ነው። በቃ ኢየሱስ ክርስቶስ ይህን ማድረግ ትችላላችሁ። ምንድን ነው የሚያስፈልጋችሁ? እምነት ብቻ። እምነት ካላችሁ ይህን ማድረግ ትችላላችሁ። ይህን ቃል የምታምነው ከሆነ ኢየሱስ ክርስቶስ ስላመኑን የሰጣቸው ይህንን ችሎታ ስለጸለዩ ብቻ አይደለም፣ ሳይጸልዩም እንደተደረገ ደግሞ አሳየው። ሁለተኛ ነገሥት ላይ የተጻፈውን እንግዲህ በመቃብር ነው ያለው። የነካው መቃብሩን ነው፣ ግን ሙቱን አስነሳ። እውነት ነው፣ ሲጸልይ ነበረ። ሱነማይቷን ልጅ ሲያስነሳ ሲጸልይላት ነበረ። ልክ ነው። ከሞተም በኋላ እንኳን አስነስቷል። ይሄ ነው ኢየሱስ ክርስቶስ ካደረገው በላይ። ኢየሱስ ክርስቶስ የተጻፈ የለም። አሁን ለምሳሌ ኢየሱስ ክርስቶስ መቃብር ሆኖ ሙት አስቀምጠውለት የተነሳ የለም፣ አልተጻፈም። የተጻፈ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመቃብር 3 ቀን ሞቶ እያለ ሬሳ አስቀመጡለት፣ ያ ሬሳ አብሮ ተነሳ የሚል አንድም ጽሁፍ የለም። እንደዛ የሚል ጽሁፍ የለም። ግን ይኸው እዚህ ጋር ከኔ በላይ ታደርጋላችሁ የሚለው ነገር እውነተኛ መሆኑን ለማስረዳት ይኸው ያመኑት ሰዎች ኢቭን ሬሳቸው የሞተን ሰው አስነስቷል። የማይዋጥለት ሰው ሊኖር ይችላል። ልክ ነው። ምክንያቱም እስላሞችም አያምኑም። ስላሴ ብትላቸው አያምኑም። ለምን? ስላሴ የሚል ነገር ስለሌለ። ነገር ግን ፍራግመንቱ አለ ስለ ስላሴ እዛ መጽሐፍ ቅዱስ ላይ አለ። ስለ ስላሴ የሚናገር ፍራግመንቱ እዚህ ጋር እዛ ጋር ተብሎ እነዚህን ዶቶችን ስታገናኝ አለ እና ለአሁኑ ይበቃኛል ይመስለኛል፣ ቦሪንግ እንዳልሆንባችሁ። ምክንያቱም መልእክቱ ቀላል መልስ ነው፣ አጭር ነው፣ ሁላችንም እንደሚገባን ስለሆነ እሺ፣ እናመሰግናለን። እሺ፣ እኛ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ያለውን ቃል አናምንም ብለን አላልንም። ልብ በሉ። በመዝሙር መጽሐፍት ላይ ቀደም ባሳያችሁ ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ነው ብሎ የሚለው ብቻውን ያደረገው ብቻውን
ህዝቡን ከግብፅ ምድር መርቶ ሲያወጣ ብቻውን ነው የመራው፣ በጸናች እጁ በበረታች ክንዱ። መናን ከሰማይ ሲያወርድ ብቻውን ነው ያደረገው። ከአለት ላይ ውሃን ሲያፈልቅ ብቻውን ነው ያደረገው። ባህሩን ጠሊቁን ባህር በፊት ለፊታቸው በታላቁ ነቢይ በሙሴ በኩል ሲያደርግ በባህሪያው ብቻውን ነው ያደረገው። ሙሴና እግዚአብሔር ባህሩን ከፈሉት አይባልም። እግዚአብሔር ነው ባህሩን የከፈለው። ግብፃውያንን በኩራቸውን ሲገድል 10 መቅሰፍት ሲያደርግ ብቻውን ነው ያደረገው። ብቻውን ያደረገው። ህዝቡን ሲመራ ብቻውን ያደረገው። ለኢያሱ እርዳታን ሰጥቶ 7 ነገስታትን እንዲዋጋ አሞራውያንና ኬጣውያንን ሲያደርግ ኃይልና ብርታትን የሰጠው ብቻውን ነው እግዚአብሔር ያደረገው። ፀሐይ በገባኦን ላይ እንድትቆም ሲያደርግ እግዚአብሔር ነው ያደረገው። የሰማይ ስርዓትን እንዲቆም የትኛውን ነገር ለባሪያው እንደዚህ አይነትን ማዳን ያደረገ ብቻውን። ኦኬ። በጳውሎስ እጅ ሙታን ቢነሳ ያደረገው እግዚአብሔር ነው፣ ኖት ጳውሎስ። እኛም አንጠቅም ባሪያዎች ነን በሉ ነው ያሉት። ምን ጴጥሮስ ምን አሳ እንኳን ጎትቶ ለማውጣት እኮ ሌሊቱን ሁሉ ሲደክም አድሮ ባዶ መረቡን እኮ ሲያጠብ ነው ያገኘው ጌታ። ይሄ ሰው አሁን ሙት አስነሳ ተብሎ ይባል ሳቂያ አይመጣም እንዴ? ያለ ኢየሱስ እኮ ጴጥሮስ ያለ ኢየሱስ ጴጥሮስ ያለ ኢየሱስ ያለ እግዚአብሔር ጴጥሮስ በሉት፣ ሙሴ በሉት፣ ማርያም በላት፣ ኤልያስ በለው፣ ዋቴቨር ማናቸውንም ጥሩ፣ ማናቸውንም ደርድሩ፣ አብርሃም በል፣ ይስሐቅ፣ ኖህ በሉት፣ ሄኖክ፣ ዋቴቨር ማንም ጥሩት፣ ያለ እግዚአብሔር ተራ ሰዎች ናቸው። ያከበራቸው እግዚአብሔር ነው። ለዚህ ነው የጌታዬ እናት እንኳን ስትናገር እንዲህ አለች። ሎክ ጋይስ፣ በቃ ይሄው ነው ወንድሞቼ፣ እናቶቼ። እንደውም በማርያም ቃል ነው የምንዘጋው። የጌታችን እናት የጌታዬ እናት እንዲህ አለች ያላችሁ እንዲህ አለች። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። ይኸው ነው በቃ ወንድሞች እናቶች፣ እያንዳንዳችን ወደ ቤት ነው መበተን ያለብን። ከማርያም ንግግር ውጭ ሌላ እዚህ ጋር ሊጨምር የሚችል ቄስ ሊጨምር የሚችል ወንጌላዊ የለም። ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴ ታላቅ ስራን አድርጓል። በጴጥሮስ ታላቅ ስራን አድርጓል። በኤልያስ ታላቅ ስራን አድርጓል። በኤልሳ ታላቅ ስራን አድርጓል። አሁንም ባሉት በሚያምኑ በስሙ በሚያምኑ ታላቅ ስራን ያደርጋል። ማን ነው? ብርቱ የሆነው እርሱ፣ ስሙ ቅዱስ የሆነው እርሱ። በማርያም እንኳን ያደረገው እሱ ነው። እሷ እኔ ያደረግኩ አላለችም። ኦኬ፣ እሱ ነው ያደረገው። እንዴት ማግኒፋይ እያደረገች እንደምታወራው ይኸው። ጌታን እንዴት እያላቀች ክብርን እየሰጠች እንዴት እንደምታወራ ይሁት። ብዙ ጊዜ ሰው ዝም ብሎ ከማነብነብ ባለፈ የተናገረችው ምን እንደሆነ ረገጥ አድርጎ አየውም። እና እንበለው የጌታዬን እናት የማርያምን ንግግር። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኳ ነው ሐሴት የምታደርገው፣ በአምላኳ ነው ደስ የምትሰኘው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላ ካለች ማርያም በራሷ አላደረግችም ማለት ነው። ማርያም ታምር ታደርጋለች ብላችሁ አትበሉ። ታምራትን ያደረገው ብርቱ የሆነው እሱ፣ ታላቅ ስራን የሰራው በማርያም እንኳን እሱ ነው አትበሉ። እግዚአብሔር እሷ ማግኒፋይ እያደረገች ያከበረችውን እሷ ግን በእሷ እጅ ትላላችሁ። በነ ኤልያስ እጅ ሙታን ተነስቶ ኤልሳ ነው ሙታንን ያስነሳው ትላላችሁ። በኤልሳ እጅ ነው እግዚአብሔር ሙታንን ያስነሳው። በጳውሎስ እጅ እግዚአብሔር የሚያስገርም ታምራትን ያደርግ ነበር እንደተባለ ማለት ነው። ኦኬ፣ ምሕረቱም ለሚፈሩት እስከ ትውልድ ይኖራል። ይኸውልህ ስሙን እንዴት እንደምታገን ነው ይልኝ። እንዴት የተባረከች እናት ናት በእውነት የጌታዬ ናት። እስራኤላዊቷን ነው እኔ ብዬ የምለው። በክንዱ ኃይልን አድርጓል። ይኸው ነው በቃ። በክንዱ በራሱ ኃይል ማለት ነው ኃይልን አድርጓል። ትዕቢተኞችን በልባቸው ሀሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ለትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ
ለዘላለም ምሕረቱን ትዝ እያለው እስራኤልን ብላቴናውን ረድቷል አለች። በዚህ ንግግር ውስጥ ልብ በሉ። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በቃ ይኸው ነው። ብርቱ የሆነው እሱ በሙሴ እጅ ታምራትን አድርጓል። ታላቅ ስራን አድርጓል። ባህርን ከፍሏል። ከአለታ ውሃ እንዲፈልቅ አድርጓል። ሂድና አለቱን ምታው ሲለው መቶታል። ሲመታው ግን ውሃ ፈለቀ። ማነው ውሃውን ያፈለቀው? ብርቱ የሆነው እርሱ ነው ውሃውን ያፈለቀው። ሙሴን ሄደ ምታ ነው ያለው። ከእንጭንጫ ላይ ውሃን ያፈለቀላቸው እግዚአብሔር ነው። በመሪባ ውሃ በጥል ክርክር በተደረገበት ከወንድም ከሙሴ ጋር አልቀደሳችሁኝም አላቸው። አየህ፣ አላከበራችሁኝም። ስለዚህ አንተና ወንድም አሮን ወደዚህ ተራራ ትወጣለህ፣ ወደ አባቶቻችሁ ትከማቻላችሁ። ይህ ህዝብ ግን ይዞት ይገባል። ኢያሱ ነው ይዞት የሚገባው። ሙሴ እዚህ ጋር እናቆማለን። የኔ እናንተ ነገር እዚህ ጋር ያበቃ ማለት ትሞታል፣ ወደ አባቶች ትሰናበታለህ። ለምን? በመሪባ ውሃ በጥል ክርክር በተደረገበት ሰዓት ላይ በእስራኤል ልጆች ፊት አልቀደሳችሁኝም አንተና ሙሴ። ብርቱ የሆነው እርሱ በሙሴ እጅ ባህርን ከፍሏል። ባህሩን ምታ ሲለው በበትሩ ሲመታው እግዚአብሔር ሌሊቱን ንፋስ አመጣና አስወገደው። ውሃው የተከፈለው በበትሩ አይደለም። ውሃው የተከፈለው ልጨርስ። ውሃው የተከፈለው በበትሩ ሳይሆን ነፋስ አምጥቶ ነው የከፈለው። ባህሩን ሙሴ ከፈለ አይባልም። ልጨርስ ቀሲስ። እንዴ እኔ ኮርሶ ሲያወሩ ስብከት እንዳላርገው ብለው ነው። እኔ ደግሞ ሰባኪ ስለሆንኩ ሰብካለሁ አለ ህዝቡ። እሺ በቃ እንግዲህ ሰላም ዋሉ። ዛሬ ሁላችን ይባርካል። እሺ እናመሰግናለን። ስለዚህ ብርቱ የሆነው እርሱ ነው በማርያምን ታምራትን ያደረገ አምላክ ሰው ሆኖ እንዲጸነስ ማለት ነው። ልብ በሉ፣ እሱ አይደለችም ያደረገችው። ዛሬ ማርያም ማርያም ብለን ብንል ማርያም ብለን እንድንጠራ እንኳን ራሱ የጌታ እናት እንኳን ብለን እንድንል ያደረገው ማን ነው? ብርቱ የሆነው እሱ ነው። እዚህ ጋር ደርድርልኝ እንደው ማርያም የጌታችን እናት፣ አብርሃም፣ ኤልሳ፣ ኤልያስ፣ ሙሴ፣ ጴጥሮስ፣ ጳውሎስ ሰዎች አይደሉ? ማርያም ሰው ናት። አብርሃም ሰው ነው። ኤልሳ ሰው ነው። ኤልያስ ሰው ነው። ሙሴ ሰው ነው። ጴጥሮስ ሰው ነው። እነዚህ ሁሉ ከፍ አድርገኝ ፕሊስ። እነዚህ ሁሉ ምን ድብልቅልቅ አደረጋችሁት? በመድኃኔዓለም ኦኬ። እነዚህ ሁሉ ማርያም ሰው ናት። ጳውሎስ ሰው ነው። ጴጥሮስ ሰው ነው። ሙሴ ሰው ነው። ኤልያስ ሰው ነው። ኤልሳ ሰው ነው። አብርሃም ሰው ነው። እነዚህ ሁሉ ያለ ጌታ ተራ ሰዎች ናቸው። አንተም እኔም አንቺም ያለ ጌታ ተራ ማለት ተራ ቆንጅዬ ኃጢአተኛ ተራ በፍጥረቴ የቁጣ ልጅ የነበርክ ድቡልቡል ያልክ ሞልሙል ያልክ የቁጣ ልጅ የሆንክ እግዚአብሔር ክብር የጎደለህ ነበርክ። ለማርያም ክብሯ ማን ነው? ጌታ እግዚአብሔር። ለሙሴስ ጌታ፣ ለጴጥሮስ ጌታ፣ ለኤልያስስ ጌታ፣ ለኤልሳ ለአብርሃም ጌታ፣ እዚህ ላለሱ በሙሉ ጌታ። ያለ ጌታ ተራ ሰዎች ነን። ያለ ጌታ ተራ ሰዎች ናቸው። የዛሬው ስብከት በዚህ ነው የሚያልቀው። በጸሎት የሚዘጉት ከሆነ ዝጉት ማለት ነው። ተራ ሰውን ማለት ነው። እኔ ተራ ነኝ እያልክ ተራው እኔ ተራው አንቺ ተባብለህ ተኛ ማለት ነው። አለቀ። እንዴ ጫማ ታለካካላችሁ እንዴ? ትከርሻ ታለካካለህ እንዴ? ከጌታ ይኩል በሙሉ ሌሎቹ በሙሉ አውርጄ ፈጥፍጬ ታች አውርድና ንጉሱ ብቻ ላይ ይደምቃል ማለት ነው በትውልድ ፊት። አንተ ከኤልያስ ጋርና ከኤልሳ ጋር ጠባለ እንደ የለኝም ጠብ። አባቶቼ እንደዚህ ነው ያሉት። ይኸው ማርያም ተናገረች። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴስ እሱ ነው ያደረገው። በኤልያስስ እሱ ነው ያደረገው። በኤልሳስ እሱ ነው ያደረገው። በነቢያቱ በሐዋርያት ውስጥ እሱ ነው ያደረገው። አለቅ። ከእሱ ውጭ የተደረገ ምንም ነገር የለም። አለ ብለህ ካልክ እሱ በሰይጣን መንፈስ ነው የተደረገው ማለት ነው። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። እንዴ አጋጭተው ያደረጉት ይመስል ብቻውን ተአምራትን የሚያደርግ
የእስራኤል አምላክ እግዚአብሔር ይባረክ። ደስ አይልም? ያው እችን ኪኒና ዋጣትና ተኛ። እችን ኪኒና ዋጫትና ተኝ። እህትዬ ወንድምየው በቃ ይህን ኪኒን በደንብ ጠዋት ጠዋት እየተነሳችሁ ከቁርሱ በፊት ውሰዱት። ፕሬስክሪፕሽን እየጻፍኩ ነው። ምን ላድርግ? ቤካ ወንድምነት ፕሬስክሪፕሽን እያዘዝኩ ነው። ብታበዙትም ችግር የለው። ዶዙ ከፍ ብሎ አይገላችሁም። እንደውም ጭራሽ ቶሎ ያሸራል። እችን ጥቅስ ለጥፉና በተለይ ኦርቶዶክሳውያን ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። አሜን። እና ቤቱን ለባለቤቱ መልሻለሁ። ወንድምነት ትልቁ ላይሆን ጨርሰናል። ሌላ ያለ ሰው ካለ እሺ፣ ስንታየውና እሺ፣ ሌላ ያለ ሰው ካለ መናገር ይችላሉ። እህትየው እንኳን ደህና መጣሽ። ቢኒያ ሰላም ብለናል። ቤቱን ምንድን ነው በጠዋቱ መዝራት ነው። አጨዳ ነው ያዝከው። በረከት ወይ ደርብን። እንግዲህ ወንጌላዊ ኤርሚያስ ጌታ ይባረክ። እኔ ግን ምንድን ነው ቄሱ ቢገቡ አንድ ጥያቄ ነበረኝ ለእሳቸው። ኤርሚያ አንድ ያሉት ነገር አለና አልቻሉትም። ታች አሉ ይግቡ እስኪ ቄስ። እኔም ጥያቄ ነበረኝ ቢገቡ እሳቸው። በጣም የምፈልገው ጥያቄ አንድ ነበር። አባ ካሉ ይግቡና ያውጉን። ጌታ ይባረክ። ምን አሉ መሰለሽ? ለምሳሌ ጌታችን ኢየሱስ ክርስቶስ በኋላ ተራምዶ ነበር አሉ ራይት። ከእኔ በላይ ታደርጋለህ ብሎ ካለ እኔ ደግሞ በአየር ላይ መሄድ ይችላለሁ አሉ። እርስዎ በአየር ላይ ሄዶ ያውቃሉ? አሁንስ መሄድ ይችላሉ? ምናልባት ማሳየት ከቻሉ ብዬ ነው። እሱ ብቻ ሳይሆን ስለ ኤልያስም ሲያወሩ ሁሉን ታደርጋላችሁ ብለው ኤልያስ ችግር የለው። ኤልያሱን እኔ እሱ ነው የምጠይቀው። በነገራችን ላይ ኤልሳ ላይ ሬሳ ያስነሳው ከኔ በላይ ታደርጋላችሁ ስላሉ ነው አሉ። ከጌታ በፊት ነው የነበረ ኤልሳ። ምናልባት ኤርሚ ያረመኝ ትክክል ከሆንኩ ምናልባት 1000 ዓመት በፊት ወይ ደግሞ ከዛም በፊት ሊሆን ይችላል። ጌታ የተናገረው በኋላ ነው እና እሱን ጥያቄ ነበረኝ። ቢገቡ ደስ ይለኝ ነበር። እንግዲህ ሌሎች መምህራኖች ገብተዋል መሰል። ዮሐንስ 14 በደንብ ሳይገባቸው ነው ዝቅ ብለው አያነቡም። ጌታችን ኢየሱስ ክርስቶስ ስለምን እየተናገረ ምን እያለ ነው የሚለው ነገር እንዴት ነው የሚጠፋቸው? በነገራችን ተባረኪ። ኤልሳ 1000 ዓመት በፊት ሳይሆን ወደ በኤልሳ እና በጌታ መካከል 70 ዓመት አለ የባቢሎን። ከዛም ደግሞ ተመልሰዋለ ኦልሞስት ወደ 600 ወይ 700 ምናምን ነገር ዓመት በማነው በንጉሱ በአካብ ዘመን የነበረ ስለሆነ ከኤልሳ ሞት በኋላ የተነሳ ነቢይ ስለነበረ አካብ 800 ኤዲ ላይ ነበረ የነበረው እና ከዛ 2 ከዚህ 6 ኦልሞስት ወደ 600 ወይ 670 ወይ እንደዛ 670 አካባቢ እንደዛ አካባቢ ነው። እሺ ግን እኔ እስካሁን በጣም ኢንትረስትድ ከሆንኩት ነገር አንዱ እሱ ነው። በኋላ ላይ ተራምዷል። ስለዚህ እኛ ደግሞ በአየር ላይ መሄድ እንችላለን ያሉትን ነገር ቢያሳዩኝ ደስ ይለኝ ነበረ። የምሬን ነው የምላቸው። እኔ አሁን ላይክ ጆክ ይመስላል አይደለ? ግን ቀልድ አይደለም። ቀልድ እየቀልድኩ አይደለም። በነገራችን ላይ ኢየሱስ ክርስቶስ በኋላ ላይ ከተራመደ እሱ ደግሞ ከእኔ በላይ ታደርጋላችሁ ብሎ ካለ እሱ በኋላ ላይ ተራምዶ እኛ ደግሞ በአየር ላይ መሄድ ይቻላል ብለዋለሁ። በቴክኖሎጂ ሳይታገዙ በአየር ላይ መሄድ ከቻሉ ሄዶ ያሳዩን እና እኛ የምንመሩት ክፍሉ እርሱ ነው ከሆነ የሚለው። ኧረ ቆይ ከላይ ገባ ሰው አለ። ቆይ አባ ቆይ። ስለዚህ እርሶ ይህን ነገር ቢያሳዩ ደስ ይለኛል። ገብቶ ቢያሳዩ ስፔሻሊ ቪዲዮ አብርቶ ራሱ ላኩ። አይቁ እሺ ታንኪዩ በጣም አመሰግናለሁ። እሺ ቀሲስ እኔ ኦፔን ያዝኩት እርሶ ሲሉ ከሚዬ ጋር ሲያወሩ ጌታችን ኢየሱስ ክርስቶስ በኋላ ላይ ከተራመደ ከእኔ የሚበልጠውን ታደርጋላችሁ ብሎ ካለ እሱ በኋላ ላይ ተራምዷልና እኛ ደግሞ በአየር ላይ መሄድ ይቻላል ብለዋል። እንደውም እርሶ ራስዎት ምናሉ አሁን በአየር ላይ መሄድ ይችላለሁ አሉኝ እና እስኪ ምናልባት ቪዲዮ ከፍ አየር ላይ መሄድ ከቻሉ
አይ ያላልኩትንማ እኔ እናንተ ትልልቅ ሰዎች አይደለን እንዴ? ጽፌያለሁ። እኔ ከወንድሜ ብዙ ጊዜ የምማረው ነገር አለ። ቀለምና ወረቀት ያዘው መማሩ ጥሩ ግን የተቀዳ ነው ይሄ ነገር። ስለዚህ ምንድን ነው ያልኩ፣ እኛም ማናችንም ብንሆን ይሄ ቃል ስለምናምን ሁሉ እግዚአብሔር የፈቀደልን ሰዎች ለምሳሌ በአየር የሄዱ እነ ኤልያስ አሉ። ኤልያስ በራሱ ነው በአየር ሄደው። በራሱ የሚለው ነገር ለምንድን ነው የምታስገባው? እግዚአብሔር ይህን የሰጣቸውን ስጦታ ለምን ለመካድ ትሞክራለህ? እኛም እኮ በእግዚአብሔር ላይ ጥያቄ የለም። ለምን ቅድም እኮ የሚነገሩት መምህር ቅድም የሚነገሩት ምን ብለው በኢየሱስ ላይ ጥያቄ የለንም፣ በእግዚአብሔር ላይ ጥያቄ የለንም። ጥያቄም አላችሁ፣ በኢየሱስ ላይ ጥያቄ አላችሁ። መምህር ይረጋሉ። አንድ ጊዜ ሚት ያርጉ፣ ይረብሻል። አይ ቲንክ የኔ ስልክ ነው መሰለኝ፣ አላውቅም። እሺ ጥሩ። ቅድም ኤርሚዬ ምን አለ? በክርስቶስ ላይ ጥያቄ፣ በኢየሱስ ላይ ጥያቄ የለንም፣ ወይ ደግሞ በእግዚአብሔር ላይ ጥያቄ የለንም። ኢቨን እንኳን በጳውሎስ ላይ ኦኬ ሆኖ ይሰራ የነበረው እግዚአብሔር ነው፣ የእግዚአብሔር እጅ ነው የሚለው። ስለዚህ በማንም ሰው አልፎ ታምራት ተገልጦ ቢሆን ያ የተገለጠው ከሰውየው ኃይል መንጭቶ ሳይሆን በሰውየው ላይ ከተቀመጠው ከእግዚአብሔር የተነሳ ነው። አለቅ። ይህ ሁላችን የምናምነው የምንቀበለው ነገር ነው። እግዚአብሔር እናንተ ጋር ደግሞ እግዚአብሔር ኤክሰፕት እግዚአብሔር ከእግዚአብሔር ውጭ ሰውየው በራሱ አቅም በራሱ ኃይል በራሱ ማድረግ እንዲችላል ብላችሁ ነው የምታምኑት። ኢቭን የዘላለም ሕይወት እንኳን ከመስጠት አንጻር በክርስቶስ ሳይሆን ሰዎቹ ራሳቸው በተገባላቸው ኪዳን የዘላለም ሰጪዎች ናቸው። እሱ ብቻ አይደለም፣ ከፈሰሰው ከክርስቶስ ደም ከኃጢአት መንጻት እንደሚቻል መጽሐፋችን ነግሮ ሲያበቃ አይ በሌሎች በፍጡራን በእነሱ በተገባላቸው ኪዳን ሰዎች ከኃጢአታቸው ይነጻሉ። ጌታችን ኢየሱስ ክርስቶስ በመስቀሉ ስራ መድኃኒት ሆኖ ሲያበቃ አይ ኖ የተሰቀለበት እንጨቱ ራሱ መድኃኒት ነው የነፍስ ብላችሁ ተባለ። ስለዚህ ከክርስቶስ ከእግዚአብሔር ለይታችሁ ነው በራሳቸው ባይ ኢትሰልፍ ነው እነዚህን አይነት ታምራቶች እነዚህን አይነት ነገሮች የሚያደርጉት ባይ ኢትሰልፍ ከእግዚአብሔር ውጭ በራሳቸው ማለት ነው። አሁን ቅድም ምድር ያለን ጌታችን ኢየሱስ ክርስቶስ አሉና ከዚያስ ከእኔ የበለጠውን ነገር ታደርጋላችሁ ብለዋል ብሎ የዮሐንስ ወንጌል ምዕራፍ 12 ምዕራፍ 14 ቁጥር 12 ጠቀሱ። ከእኔ በላይ ያ ማለት ኢየሱስ ክርስቶስ ሳይጨመርበት እግዚአብሔር ሳይጨመርበት ከእግዚአብሔር ውጪ ሰውየው በራሱ ብቻ የፈቀደውን ነገር ያደርጋል ብሎ ነው የመጡት። ሰው ጌታችን ኢየሱስ ክርስቶስ በውሃ ላይ ተራመደ አሉኝና ከዛ ደግሞ እኛ ደግሞ ከኔ በላይ ታደርጋላችሁ ብሎ ስላለ በአየር ላይ እንሄዳለን አሉ። ስለዚህ እኔ ከእርሶ የምፈልገው ምንድነው? እስቲ ፕራክቲካል ያሉት አሁን የሚያምኑትን እምነት ከኢየሱስ በላይ እንደሚያደርጉ ካመኑ እስቲ አካል አልብሱት ያሉትን የተናገሩትን ቃል አካል አልብሱት ማለት በአየር ላይ ሄደው አያሳዩን ወይም በአየር ላይ ተራምዶ አያሳዩን እስቲ። ከዛ እኔ ደግሞ ለመኑት ችግር የለውም። ይቅርታና አንተ ካልኩ ላይ የሆነ ነገር አስተያየት መስጠት ይችላሉ። አይ አባት አሉ ብለው ተጠይቀዋል። ወንድሜ ቆይ እሳቸው ይመልሱ። እንዴ ጥያቄ ተጠይቀዋል። ቤካ የሚዩት አድርገው ያንተ ስልክ እንትን አለው ትንሽ ያስተጋባል ነገር የተወሰናችሁ ሰዎች እሺ ቀሲስ ይቀጥላሉ። ቀሲስን እኔ ወረዱ አላልኳቸውም፣ እራሳቸው ናቸው የወረዱት። ያው ተመልሰው መጥተዋል ደግሞ መግባት ሲፈልጉ ማለት ራስዎት ነው የወረዱት። ሚኪ ግን ቤቱን ከፍቶ ቀሲስን አስወርዳቸው አላስወራ አላቸው፣ እድል አልሰጥ አላቸው። እንኳን እሱ አይደለሁም እኔም ራሱ በዛበታለሁ እኔ ራሱ ብሞግተው አለ። ቀሲስ ሲወርዱ ሚኪ ራሱን የወረደ እና ና ቀሲስ ገብተዋል ሚኪሻ የምወድ ብላችሁ በሉት። ኤርሚዬ አሁን ይሄ አላስፈላጊ ነገር ነው። ማውራት ያለብን ስለ ክርስቶስ ነው እንጂ ስለሚኪ እዛ አላስፈላጊ ነገር እየተናገረ ነው። እዛ ነው አላስፈላጊ ነገር የለም። እሱ እዛ ጋር እዚህ ጋር እኔ ስናገር አላስፈላጊ ነው ብለውኝ፣ እርሱ ግን እዛ አላስፈላጊ ነገር ይናገር ችግር የለውም የእርሱ። ያንተ ግን ችግር አለው ዝም በል እያሉኝ ነው። ከፈረዱ የእሱ ጋር እኔ ሰምቼ እየተናገርኩ ነው ቀሲ እና እዛ እየዋሸ ስለሆነ እሳቸውን አላስወራ ብሎ አለ ብለዋሉ። እኔ አላስወራ ብዬ አላልኮትም። ራስዎት ነው የወረዱት፣ አስወረዳቸዋል። እኔ አላልከኝም።
በቃልህ እንዳታወራ አላልከኝም። ልክ ነህ። ነገር ግን ብዙ ስላወራ ቆያ እንደ ይሄኛውን ነግረህናል፣ ድጋሚ ነው። እኔም ደግሞ ላውራ ስል ያው ልጨርስ ብልሃል። ይሄ እውነት ነው። ያው እዚህ ጋር ብንዋሽ ምንም እኮ እኔ ልጨርስ ጨርሶ ስሰጡት ስብከት እንዳላረገው ቦሪንግ እንዳልሆንባችሁ ብለው ሲሉ ራሶት ነው የተሰጡት ያሳነሱት። ልክ ነው። እኔ ደግሞ በውስጥ ያለው ነገር መናገር አለ። ደጋግሜ ብናገር ረጅም ደቂቃ ውስጥ ይናገሩ ይቀጥሉ። ረጅም ጊዜ በመናገር ሳይሆን እኔ ማውራት የምፈልገው ኮር ፖይንቶቹን ነው። መጽሐፍ ቅዱስ ላይ ያገኘኋቸውን ኮር ፖይንቶች የምላቸውን ነገር ጠቃሚ ይሆናሉ ብዬ ካሰብኩኝ አወራቸዋለሁ። ዜዝ ኖ ፖይንት አሁን እዛው ቦታ ላይ ብንደጋግመው አንድን ነገር ምንም ነገር ሲንክ ያደርጋል ብለን አይደለም። ምን ለማለት ነው የፈለግኩት? አሁን ወንድሜ የጠየቀኝ ጥያቄ አለ። በርህ አሳየኝ ነው ያለኝ። እኔ አሁንም በርሬ አላሳየህም። ነገር ግን እኔ አሁንም እየነገርኩ ያለው አንድ ነገር ነው። ይሄ ሰውን ለማሳቅ ወይ እኔ በተናገርኩት ላይ ሳይሆን ሰዎች እውነትን ዋናው ዓላማው ሰዎች በእግዚአብሔር አምነው መንግስተ ሰማያት እንዲገቡ ነው። የኔም ያንተም ፍላጎት። ምናልባት የተለያየ አረዳድ ሊኖረን ይችላል። እኔ የተረዳሁበት አይምሮ አለ፣ አንተ የተረዳህበት አይምሮ አለ። እሱ ያው እኔም አንተም ማን እንደሆንን እናውቃለን፣ በኑሯችን እናውቀዋለን። እኔ ምን አይነት ሰው እንደሆንኩን ያውቀዋለሁ፣ አንተ ማን እንደሆንክ ታውቀዋለህ። እዚህ ጋር ብንዋሸው ብናወራው ዋጋ የለውም። ምክንያቱም ሁሉን የሚያውቅ እግዚአብሔር ስላለ ማለት ነው። በማዕከላችን የማናችንም ህይወት የሚያውቅ ማን እንደሆንኩኝ እኔን ያውቃል። እኔ መብረር እችላለሁ ወይ? አልችልም። ለምን? እምነቱ በቂ ስላልሌለኝ ማለት ነው። እምነቱ በአፌ ልናገር እችላለሁ፣ አምናለሁ፣ ኢየሱስ ክርስቶስን አምናለሁ፣ ፈጣሪ ነው ብዬ ላገለግለውም እችላለሁ። በቤቱም ልኖር እችላለሁ፣ በቤቱም አድጌ ሊሆን ይችላል። ነገር ግን ያኛው የተባለችው የሰናፍጭ ቅንጣት ያክል እምነት ካላችሁ ይሄን ተራራ ከዚህ ጋር ተነስታችሁ ወደዛ ብትሉት ይሄድላችኋል ያለው ቃል የታመነ ነው። ኢየሱስ ክርስቶስ ያለው ነገር እውነተኛ እንደሆነ አሁንም አምናለሁ። አድርገዋለሁ ወይ? እኔ ፐርሰናሊ ነው። ያደረጉት ሰዎች ሊኖሩ ይችላሉ፣ ኦፍኮርስ ይኖራሉ። ለምን? የእግዚአብሔር ቃል የታመነ ስለሆነ። እኔ ያላየሁም ማለት ኢየሱስ ክርስቶስ ሲሰቀል እኮ አልነበርኩም፣ ነገር ግን አምናለሁ ተሰቅሏል ብዬ። ለምን? አባቶች እንደነገሩን መጽሐፍ ቅዱስ ላይ እንዳስቀመጡልን በተረዳ ነገር አምኛለሁ። ዋናው ደግሞ እምነት እኮ ነው። ስናምን ብቻ ነው አንድ ነገር እንጂ ኢየሱስ ክርስቶስ ሲሰቀል አሉ እኮ የማያምኑ ሰዎች። ኢየሱስ ክርስቶስ ሚፍ ነው የሚሉ አሉ ሰዎች። ኤግዚስት አላረገም የሚሉ ሰዎች አሉ። በሚያውቁት በእነሱ በሚያውቁት ነገር ብቻ ማለት ነው። እና እኔም አሁን የምናገረው ስለተጻፈው ነገር በመጽሐፍ ቅዱስ ላይ ያገኘሁትን ነገር የምናገረው ኢየሱስ ክርስቶስ ተራራውን ከዚህ ቦታ ተነሱ ብሎ ታስነሳላችሁ ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንስቶ ተራራውን ውሃ ላይ ያደረገ የሚል የለም። ነገር ግን ታደርጋላችሁ ብሎናል። ያን ታደርጋላችሁ ያለን ቃል አምነዋለሁ አላምነውም እንግዲህ ኢንዲቪዥዋል ነው። እኔ ግን አምነዋለሁ። ከኛ ውስጥ የሚያደርግ ሊኖር ይችላል። አንተ በእምነቱ ቢኖር ያቺ የሰናፍጭ ቅንጣት እምነት አለኝ ብለህ ባታደርገው ያቺ ቅንጣቷ የለህም ማለት ነው። ምክንያቱም ተናግሯል። መስፈሪያዋ ያቺ የሰናፍጭ ቅንጣት የምትለዋ ናት። ሰፍሮን የነገረን ምን እንደምታክል የእምነቷ መጠን ሁሉ ተነግሮናል። ስለዚህ እርሶ የሰናፍጭ ቅንጣት ያክል እምነት የለዎት ነው በአየር ላይ ሜዳ ቃቶት አልቻሉ? አዎ፣ ምክንያቱም ተሰፍሮ ተለክቶ ተነግሮናል። ስለዚህ የእርሶ ለምሳሌ ከእርሶ ህይወት ጋር ሲጋመድ ወይ ከእርሶ ህይወት ጋር ሲዛመድ ምንም ውጤት የለውም ማለት ነው። ምን እንደሆነ ታውቃለህ? ይሄ የኔ እምነት አይደለም፣ የኔ ሁኔታ አይደለም። ይሄ ፐርሰናል አናድርገው ማለት ነው። ለመሰሉት እንደዛ ብያልኩት ከፍሎ የሚናገረው እርሶ እንደሚሉት አይደለም። ጌታችን ኢየሱስ ክርስቶስ ከኔ በላይ ብሎ ሲል እርሱ ለምሳሌ ከኔ በላይ የሚለውን አንተ አስረዳኝና ደግሞ ሌላ ጊዜ እንዳልሳሳት ማለት ነው። በአጭር አማርኛ ጌታችን ኢየሱስ ክርስቶስ በምድር ላይ በቆየበት ጊዜ 3 ዓመት ብቻ ነው አይደለም። ለምሳሌ በየመንደሩ እየዞረ ንስሐ ገቡ እያለ ስለ
መጣበት ወይም ደግሞ የእግዚአብሔር የመንግስቱ ወንጌል ይናገር የነበረው 3 ዓመት ብቻ ነው አለ። ግን ሐዋርያቱ ምን አላቸው? በኢየሩሳሌም ተቀመጡ ኃይል እስክትቀበሉ ድረስ አለ። ጌታችን ኢየሱስ ክርስቶስ ባገለገለበት እድሜው ካመጣቸው ሰዎች ይልቅ እርሱ ከሄደ በኋላ በመንፈስ ቅዱስ መምጣት ስብከተ ወንጌል ተናግረው ያመጡት ህዝብ ይበልጣል። ያ ማለት ጌታችን ኢየሱስ ክርስቶስ በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከቱ ያመጣቸው ወደ እግዚአብሔር መንግስት ይጠሯቸው የምዕመናን ቁጥር እጅግ ብዙ ነው ማለት ነው። ሌላ ነገር አሊያ ደግሞ እሱ ካገለገለበት ይልቅ እነሱ ያገለገሉበት በማገልገላቸው ደግሞ ያመጡት ህዝበ ክርስቲያኖች ወይ ደግሞ ወደ ጌታ መንግስት ቢጨምሩት አዲስ ነፍሳቶች የእነሱ ብዛት ነው የሚያመለክተው። ከክርስቶስ ይልቅ እነሱ ስለ ወንጌል አብዝተው እንደተዘረጉ እንደሚዘረጉም ጭምር ነው የሚያወራው። ስለዚህ ክፍሉ የሚናገረው እርሶ ስለሚሉት በኋላ ስለተራመደ በአየር ላይ ሳይሆን በስብከተ ወንጌል በተመለከተ በምድር ላይ ካለው ቆይታ ጋር አንድ ላይ ተገናኝቶ አንድ ላይ ተያይዞ ነው ሀሳቡ የፈታው እንጂ እርሶ ከሚሉት ሀሳብ ጋር የሚገናኝ አይደለም። በጣም በጣም አመሰግናለሁ። ይህን ስለነገር ግን አመሰግናለሁ። ግን ይሄን ነገር እንዳምን ይሄን ነገር ከመሄዳችን ሌላ ጋር ከመሄዳችን በፊት ይሄን ነገር አንተ ስትፈታው ማን በፈታው ነው? ማን በፈታው? መጽሐፉ በፈታው ነው። መምህር መጽሐፉ ጋር መጽሐፉ ራሱ ምኑ ጋር? መጽሐፍ ቅዱስ ራሱ። እሺ አሳየኝ። ያኛውን ጥቅስ ጠቅሶ ለምሳሌ ይህንን ኮሜንታሪ ላስነብቦት እስኪ አንብቡ። እኔ እኮ በጣም የእኛን ሀሳብ ላሳዩት ችግር የለም። ኮሜንታሪው የማን ነው? ማን ነው የጻፈው? ላሳዩት። እሺ የአዲስ ኪዳን ማብራሪያውን ይዩት ወንድምዬ። አሁን ያልኩህን ሰማኸኝ? የማን ማብራሪያ ነው? የትኛው አባት ነው ይህንን ያብራራው? መምህር እየሰሙኝ ነው? እየሰማሁ ነው። አዎ ከሰሙኝ ጥሩ ነው። ስለዚህ ላስነብቦት ቁጥር 12 ላይ ስለምንድን ነው የሚናገረው የሚለውን ሀሳብ ማን ያብራራው? ይህንን መጀመሪያ ይኸውልህ ኢየሱስ ክርስቶስ ይህንን አለ ስንል ማን ያለው? ኢየሱስ ክርስቶስ። ያውቁታል ይህንን ሰው እና ያውቁታል። ከቀደሙ አባቶች ከሆነ ጥሩ። ከቀደሙ አባቶች በቃ ኮመንተሪውን ከፈለጉ ይመኑና ይቀበሉ፣ ካልፈለጉ ደግሞ ይተዉት። እኔ ላንበበው። በቃ ኮመንተሪው ትክክል አይደለም ማለት ነው። ትክክል አይደለም። እሺ ትክክል ካልሆነ እርስዎ እንዳሉት የአሁኑን ቅድም የጠየቁትን ያድርጓ። ታዲያ ያድርጉታ። ነገርኩ ማድረግ እንደማልችል ነገርኩ። ስለዚህ ካልቻሉ ምንድነው? ካልቻሉ እርሱ ያሉት ሀሳብ ትክክል አይደለም ማለት ነው። እኔ ያልኩት ትክክል ነው ማለት ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ በምድር ላይ የቆየው 3 ዓመት ከምናምን ነው። በዛ በቆይታው ሰብኮ ወደ ጌታ ካመጣቸው ወይ ደግሞ ወደ ራሱ ከሳባቸው ይልቅ እርሱ ወደ እግዚአብሔር ወደ አባቱ ካደረገ በኋላ በመንፈስ ቅዱስ መምጣት ደቀ መዛሙርቱ ኃይልን ተቀብሎ ያመጡት ነፍሳቶች ይበልጣሉ ነው በአጭር አማርኛ። እና በኮመንታሪ በጻፈ ሰው ሁሉ ታምናለህ ማለት ነው? እየሰሙኝ ነው? ኮመንታሪ በጻፈ ሰው ሁሉ ታምናለህ ወይ? የኔ ጥያቄ አሁን ጥያቄው እሱ ለምሳሌ ኮሜንተሪ በጻፈው ሰው አምናለሁ። ለምሳሌ ከኔ ወገን በማንኛውም አላምንም። እኔ ለምንድን ነው የማምነው? ኦኬ ታንክ ዩ ቬሪ ማች። እሺ አይ ክላሪፋይ ለማድረግ ነው። ምክንያቱም ብዙ ኮሜንተሪዎች ስላሉ ሌላ ኮሜንተሪዎችን አውጥቼልህ ሁሉም ኮሜንተሪ ካመንክ በጣም ብዙ የተሳሳቱ ኮሜንተሪዎች የጻፉ የቤተክርስቲያን አባቶች ያልሆኑ አሉ። የቤተክርስቲያን አባቶች ያልሆኑ የማንቀበላቸው አሁን የምንቀበላቸው ከአትናቴዎስ አለ ብትለኝ ከሌማ እቀበልሃለሁ። ስለዚህ ያንን በማስረጃ ካሳየኸኝ ከምንቀበላቸው አባቶች ልክ አንተ እንዳልከው ማለት ነው የምትቀበላቸው የማትቀበላቸው አሉ አይደል? ስለዚህ አንተ ከምትቀበላቸው ሳይሆን እኔም ከምቀበላቸው የቤተክርስቲያን አባቶች ተብለው ከሚጠሩ ከፈለግከው ሴንቸሪ ወስደህ ከፍቶ ያሳዩ። ማን ነው እንደዚህ ብሎ የፈታው? ለምሳሌ
ጌታችን ኢየሱስ ክርስቶስ እዚህ ጋር የተጻፈውን ሀሳብ ወይም እዚህ የዮሐንስ ወንጌል ያለው ማን ነው እርሱ እንዳሉት የፈታው ማን ነው? በራሱ ኃይል በራሱ በማመንጨት በራሱ ስልጣን ሰዎችን ይፈውሳል፣ ያድናል፣ ሰዎችን ወደ እንትን ይጨምራል ምናምን ነገር ያለው ማን ነው? አሁን እኮ ጥያቄ እየጠየቅኩ አንተው ጥያቄውን ወደ እኔ ተመልሰህ ማን ነው አልኩት እኮ ማን ነው አልኩት እኔ ቃሉ ያነበብኩት በቃ አሳዩ። ኮመንተሪ ያሳዩ። ማሳየህ እኮ ነገር የለም። እኔ በኮመንተሪ አይደለም አሳዩኛ። ታዲያ ለምሳሌ እንደዚህ ብሎ የፈታባት አለ። እንደዚህ ብሎ የፈታባት አይደለም። እኔ ቃሉን አንብቤ ስሙኝ። አሁንም ለምሳሌ እርሶ ቅድም እንዳሉት ኢየሱስ ክርስቶስ ከእኔ በላይ ብሎ ሲል እሱ በኋላ ተራምዷል። ደን ደግሞ እኛ ደግሞ ከእሱ በላይ ማድረግ ስለምንችል በአየር ላይ መራመድ እንችላለን እንደማለት ነው ብሏል። ስለዚህ ክርስቶስ ኢየሱስ በምድር ላይ ሳለ በውሃ ላይ ስለተራመደ እኛ ደግሞ ከእሱ በላይ እንድናደርግ ስለተሰጠን በአየር ላይ መሄድ ይቻላል ወይ ደግሞ መሄድን ተሰጠን ብሎ ቢሆን ኬታ መጡና ስላየሁኝ ነዋ። ይሄድ ማስረጃ እንደዛ ብሎ የፈታ ማስረጃ አምጡ። ኤልያስን መጽሐፍ ቅዱስ የሄደ ሰው አልከኝ አይደለ? ኤልያስ በራሱ ሄደው እንዴት በራሱ ሄደው ማለት ማስረጃ በራሱ እቺ ወለ እንዲህ አይነት ነገር በራሱ የሚያደርገው ማንም ሰው አይ ማስረጃ አምጡ። ማስረጃ መጽሐፍ ቅዱስ ሲፈቱ ነው ያሳዩ። ማንም በራሱ ሊያደርግ እንደማይችል በራሱ ነው ወይ የሄደው? ሁለታችንም ካወራን እኮ አንሰማማም አይደል? እኔ ወንድም እኮ ማስረጃ አምጧ። ታዲያ መጽሐፍ ቅዱስ ከፍተው ለምሳሌ ኤልያስ በራሱ ወደ ላይ እንደበረረ ያሳዩ። እኔ ያልኩ በራሱ ሄደ በራሱ አልሄደም አይደለም ያልኩ። እኔ ያልኩ ኤልያስ ሄዷል ነው ያልኩ። እባክዎትን ማስረጃ መጽሐፍ ቅዱስ ከፍተው ያወራሉ? ዝም ብሎ ነው የሚያወሩት? እኔማ በመጽሐፍ ቅዱስ እኮ ነው የማወራለሁ። ኤልያስ የሄደበትን ላሳየህ። ኤልያስ በአየር ላይ እንደሄደ ልንገርህ፣ ላሳየህ፣ ላውጣ። ኤልያስ በራሱ ምንም ከእግዚአብሔር አምላክ እኔ እኮ ይኸውልህ ይህን እኮ ነው ይኸውልህ ይሄኛው የእምነት ያለው ሰው ጥያቄ አይደለም የምጠይቀው ያለው። አሁን ልክ እስላሞቹ ራሱን አምጡት፣ እስላሞቹ ተውትና ኤልያስ ራሱ በአየር እንደሄደ ከመጽሐፍ ቅዱስ ያሳዩ ማስረጃ እንደሄደ አሳያለሁ። በራሱ ሄደ በምን ሄደ የሚለውን አይደለም፣ ነገር ግን እንደተነጠቀ አሳያለሁ። ማስረጃ አምጡ። ኤልያስ በራሱ ነው ያሉት ቅድም። እዚህ ጋር ኢየሱስ ክርስቶስ ካደረገው ይልቅ እኛ የበዛ እናደርጋለን። ቢኮዝ ታደርጋላችሁ ነው ስላለ መጽሐፍ ቅዱሱን ያለው እኔ አይደለሁም። እባክዎትን አሁንም ያድምጡኝ። ቅድም ያሉት እርሶ ጌታችን ኢየሱስ ክርስቶስ ከእኔ በላይ ታደርጋላችሁ ብሎ ሲል ከእርሱ በላይ እንደምናደርግ ከጌታችን ስልጣን ተቀብለናል እና በራሳችን ከእሱ በላይ እናደርጋለን ብለዋል ቅድም። ያ ማለት በውሃ ላይ መራመድን በአየር ላይ ቀይሮታል፣ ለውጦታል ማለት ነው። ከፍ አድርጎት አሳድጎት ማለት ነው። ማስረጃ ስሎት ኤልያስ ብለዋል። ስለዚህ ኤልያስ እርሶ እንዳሉት በራሱ ኤልያስ በአየር ላይ መሄድ አለበት። ኦኬ፣ ያለ እግዚአብሔር ያለምንም በራሱ ስልጣን። ስለዚህ ከመጽሐፍ ቅዱስ በማስረጃ ኤልያስ በራሳቸው ወይም በራሱ እንደሄድ ያሳዩ። ራይት እየቆይ ይቀጥሉ። አባ ቅድም እኮ ቆይ ማስረጃ አምጡ። ማስረጃ ትጠይቅ፣ ችግር የለም። አሁን ነው ማስረጃ ላይ መጀመሪያ ማስረጃ እስቱ ኦኬ። ኤልያስ የሄደበትን ነው የምትፈልገው? በአየር ኤልያስ በራሱ የሄደበትን በአየር የሄደበትን እኮ በራሱ እኮ ማስረጃ ቀሲስ ቀይ ያወጣልህ ነው እንግዲህ ኤልያስ በራሱ ይኸውልህ። አሁን ይኸውልህ እንትን የምትጠይቀው ጥያቄ ወደ ማስረጃ ይግቡ። በራሱ የሚለውን ነገር ሄዷል አልሄደውም ነው የሚለው። በእናንተ የቤተ እምነት ውስጥ ሁሉም ሰው በራሱ ነው የሚያደርገው ከእግዚአብሔር ውጭ። እንደዛ የሚል የለም። እንደዛ ምን አንተ በጣም ብዙ እናሳያለን ከመጽሐፍ በራሱ እንዴት ይባላል? እንዴት በኢየሱስ ክርስቶስ እናምናለን። እባክዎትን ማስረጃ
ቅድም ስንት ጊዜ ኤርሚ ያሳየ የእግዚአብሔር እጅ እያለ ነው። የእግዚአብሔር እጅ አይደለም ብሎ የእግዚአብሔር እጅ ነው የካዱት። ሰውየው ወይም ደግሞ አንዱ አገልጋይ በራሱ ኃይል እንዳደረገ ነው ያወሩት። ያ ማለት አንድ ሰው ከእግዚአብሔር ውጭ በራሱ ኃይል የፈቀደውን በራሱ ስልጣን ያደርጋል። እንደዛ በራሱ አሳይ ማስረጃ በራሱ ማስረጃ አለዎት? እባክዎትን ቆይ ረጋ በል እንዴ። ያወጣሁልህ እኮ ነው። ምን ከባድ ነገር እኮ አይደለም የጠየቀው። ኤልያስ በሰረገላ የሄደበትን ላወጣልህ ነው እኮ። በራሱ በሰረገላ የሄደበትን አሳዩ። ማስረጃ ክፍሉ ኢየሱስ ክርስቶስ አለን ዝም ጸጥ አለ ጭጭ አለ። ተፈጥሮ ነው። ያ ጌታችን በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከታቸው ያመጡት የሕዝብ ቁጥር ይበልጣል ነው በቃ ንጽጽሩ፣ ሌላ ምንም የለም። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ካገለገለው ከተዘረጋው ይልቅ ሐዋርያቱ በዘመናቸው የተዘረጉት ስለ ወንጌል ምንድነው እሱ የሮጡት ሩጫ ነው ንጽጽሩ። ሌላ ምንም ንጽጽር የለውም። እዚህ ጋር ሌላ ምንም ንጽጽር የለውም እንጂ በራሳቸው ኃይል በራሳቸው አቅም የፈለጉትን ነገር ሲፈልጉ ሙታንን ማስነሳት፣ ሲፈልጉ ዕውራንን ማብራት፣ ሲፈልጉ ደዌን መፈወስ ምናምን ከራሳቸው ኃይል እያመነጩ አይልም። ወደ ጉዳይ ወደ ማስረጃ ይግቡ። መጽሐፈ ነገሥት እሺ ልክፈት። መጽሐፈ ነገሥት 2 ቀዳማዊ ነው ካለ ሁለተኛው። እሺ ምዕራፍ ስንት አሉኝ? 2 ከዚያስ ከስንት ጀምረ? ከ11 ጀምረ። እሺ ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እግዚአብሔር ቢሮትን እንዳይረሱ። እሺ እዚህ ጋር ለምን ከዚህ እያነብቡ አይሉ? ለምን እያነብቡ አይሉ? ላነብልህ። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልያስም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያውኑ አላየውም። ኤልያስ በራሱ የተነጠቀው ያው እንግዲህ በራሱ ሆነ በምን ሆነ ኤልያስ በእሳት ሰረገላዎች ሄዷል። ስለዚህ የእሳት ሰረገሎችን የጠራው ኤልያስ ነው። በእሳት ሰረገላዎች ሄዷል። የእሳት ሰረገሎችን የጠራው ራሱ ኤልያስ ነው የጠራቸው። ከዛ በኤልያስ ትእዛዝ ነው መጥቶ እንትን ያሉት በራሱ ኤልያስ በእሳት ሰረገላዎች ተጭኖ ሄደ። ያለ እግዚአብሔር ፈቃድ የሚሆን ነገር በምንም ነገር የለም በዚህ ምድር ላይ በራሱ ነው ወይ ነው። አሁን የእሳት ሰረገሎችን ይኸውልህ እምነት ስላለው ሄዷል አልኩህ። በእሳት ሰረገላ ራሱ ኤልያስ ነው ሄደው። ይሄኛውን እንተውና የእህታችን ጥያቄ ደግሞ ትልቁ ላይ አድርገኝ ወንድምነት ትልቁ ላይ አድርገኝ በፍጥነት በብርሃን ፍጥነት። ቀሲስ እኔ ፊት አይዋሹም በእግዚአብሔር ወንድሜ እየጠይቀውት ነበር። ኦኬ ምዕራፍ 2 ቁጥር 11 እሳቸው ያዩት የእሳት ሰረገላ እዚህ ቁጥር 11 ላይ ያለውን ነው። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላ እና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም ወደ በአውሎ ንፋስ ወደ ሰማይ ወጣ። እሱ እኮ እያወራን አይደለ? ለምን እኔ እና እሱ ነው እያወራን ያድምጡ። በቃ እንግዲህ እኔ እወርዳለሁ። እንዴት እንደዋሹ ይኸውላችሁ፣ ውሸታቸውን ይኸው እንደዛ አይባልም። እኔ ውሸታም አይደለሁም። ምን ይላል? በቤተል የነበሩ ቀሲስ ሚዩት ያድርጉ በመድኃኔዓለም በቤተል የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎ አውቄአለሁ አለ።
ኤልያስ እግዚአብሔር እንደሚወስደው አውቋል። የነቢያትም ልጆች እንደሚነሳው አውቋል። ቄሱ ግን ይዋሻሉ እዚህ ቁጭ ብለው ማለት ነው። ምንም የዋሸሁት ነገር የለም። ቆንጅዬ ውሸት በላይ ኢየሱስ ክርስቶስ ካደረገው ተአምራት ለምን ከኔ ጋር እኔ ስገባ ለምንድን ነው የጮሁት? ቆንጅዬ ውሸት አምሎት ያው በአምላክ ቃል ላይ ነው መግባትህ ለምን በአምላክ ቃል ላይ ነው የሚዋሹት ነው ያልኩት። የዋሹት በእኔ ላይ አይደለም። በአምላክ ቃል ላይ ቁጥር 3 ሰው ምን ዋሸ ይባላል? ለምን እኩል ደርበው ለምን ደርበው ያወራል? ለምን አንተ ታወራለህ? ለምን አንተ እሺ እኔ ነኝ የሚዩት ያርኮት። ለምን እኩል ደርበው ያወራሉ? ስለዋሹ በአምላኬ ቃል ላይ ሲዋሹ አያስችለኝም። አንተ ነው የምትዋሸው እንጂ እኔ አልዋሸሁም። እሺ ስለዚህ እግዚአብሔር ነው የወሰደው አይደለም? ኤልያስን ይኸውልህ ነው አይደለም? አውቃለሁ እኮ አላቸው። አውቃለሁ አዎን አውቃለሁ ዝም በሉ እኮ አላቸው የነቢያት ልጆች በቤተል እንጂ እኔ ስለሱ እኮ አይደለም ያወራሁት። ሚዩት ያድርጉ። እኔ ጋር መጥተው ብሉይ ኪዳን አይንተፋተፉ። ስለሱ ይቅርታ አድርጉልኝ። አይዋሹ በአምላክ ቃል ላይ አንተን ለማን ለማስደሰት ወሬ ያዋሻሉ። ቁጥር 11ን ሄደው አነበቡ። ቁጥር 3 ላይ ግን ሰው አይደለም ትንሽ ነህ። ሚዩት ያድርጉ እና እንደማመጥ ነው ያወራሉ። ቁጥር 3 ላይ በቤተል ሚዩት ያድርጉት። ኦኬ እሰጠውታለሁ። እንደሱ ይውጡ። ውሸታም ቄስ ምን ያደርጋል እንዴ? ክብር ሊኖሮት ይገባል። ለማን? ለአምላክ ለእግዚአብሔር ቃል። እንዴት እንደዋሹ አያችሁ። እዚህ ያላችሁ ሰዎች ኦኬ፣ እንዴት እንደዋሹ ይሁት። ኤልያስ እግዚአብሔር እንደሚወስደው ያውቃል አያውቅ? ያውቃል። የነቢያት ልጆች ምን አሉት? ያው በቤተልም የነበሩ የነቢያት ልጆች ከጌልጌላ ነው የተነሳው። ልብ በሉ። ይህን የታቁታ እነሱ ውዳሴ ማርያም ይህን ይድገሙ እንጂ ከጌልጌላ ተነሳ፣ ወደ ቤተል መጣ፣ ከዛ ወደ ኢያሪኮ፣ ከዛ ወደ ዮርዳኖስ፣ እንደዚህ ነው የመጣው እና ከጌልጌላ በተነሳ ሰዓት ላይ ይኸው እንደዚህ ይላል። ቁጥር 1 ማለት ነው። ደግሞ ስለምወዳቸው አባቶች የነቢያት አንስተው እዚህ ሊዋሹ ይፈልጋሉ እንዴ? እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው፣ እግዚአብሔር ነው የሚያወጣው ማለት ነው። ይታያችሁ ራሱን የወጣው ብለው ሊሉ ማለት ነው። ዳር ያዙ። እኔ ባለ ቦርጫም ባለ ጢማም ፓስተሪውን ቄስ እግዚአብሔር ቃል ላይ የሚዋሽ ቀጣፊን አልፈልግም። ያመኛል አልኩ። የእግዚአብሔርን ቃል ስትነካ ውስጥ የተቀበልኩት መንፈስ እንደዛ ነው የሚያደርገን። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው፣ እግዚአብሔር ነው በአውሎ ንፋስ ሊያወጣው የወደደው። የእሳቸው ሙግት ምን ነበረ? ኤልያስ በራሱ ኃይል ነው ያደረገው ብለው ሊሉ ይተኙ። እሺ ቀሲስ ይተኙ። ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ጌልጌላ የሚባል ቦታ ማለት ነው። ኤልያስም ኤልሳን እግዚአብሔር ወደ ቤተል ልኮኛል፣ እባክህ በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርም በሕያው ነፍስም እላለሁ አልለይህም አለ። ወደ ቤተልም ወረዱ። በቤቴልም የነበሩ የነቢያት ልጆች እዛ ነበሩ። ባይዘቤ የነቢያት ትምህርት ቤት ነበረ። የነቢያት ትምህርት ቤት ነበረ እዚህ በቤተል እና በጌልጌላ ነበር። አንዱ የነቢያት ትምህርት ቤት ነዋት ዘራማ ነበር። ቤተል ነበር። አይ ቲንክ ጌልጌላ እንኳን ያለ አይመስለኝም። በቤተልና በነዋት ዘራማ አውቃለሁን። ሳሙኤል በነዋት ዘራማ ነበር። የነቢያት ልጆች በዛ ነበሩ። እዚህም ደግሞ በቤተል ነበሩ የነቢያት ልጆች እና በዚህ በቤተል የነበሩት የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልና አሉት ይላል። ጌታን የተባለው ማን ነው? ኤልሳን ማለት ነው። ማን? ኤልያስ ማለት ነው። ከዛስ እርሱም አውቅ ያለው ዝም በሉ አላቸው ይላል። ኤልሳ ማለት ነው ይህንን የተናገረው። አውቅ ያለው ዝም በሉ ብሎ ያለው ማነው? ኤልሳን ነው። ይህን ለነቢያት ልጆች የተናገሩት። የነቢያት ልጆች ግን ምን አሉ? ጌታህን እግዚአብሔር ጌታህን ዛሬ ከራስ ላይ እንዲወስደው አውቃልን አሉት። እግዚአብሔር እንደሚወስደው አውቀዋል፣ የነቢያት ልጆች ስለሆኑ ማለት ነው። ኤልያስን እግዚአብሔር ሊነጥቀው እንደሆነ ገብቷቸዋል። የነቢያት ስፒሪት ነውና የነቢያት መንፈስ ነውና ተረድተዋል፣ አውቀዋል። ኤልሳም አዎ አውቄአለሁ አለ። እኔ ውሸታም ሰው ያስጠላኛል።
ይቅርታ፣ ያውም በእግዚአብሔር ቃል ላይ ስትዋሹ ማለት ነው። በኢያሪኮም የነበሩ የነቢያት ልጆች ይህንኑ ተመሳሳይ ቃል ነው የነገሩት። ልብ በሉ። በቤተልም የነበሩቱ በኢያሪኮም የነበሩት ተመሳሳይ ነገር የነገሩት። የቤተሎቹ እንደዚህ ያሉት እግዚአብሔር ዛሬ ማነው እግዚአብሔርም ጌታህን ኤልያስን ማለት ነው ከራስ ላይ እንዲወስድ አውቃል ብሎ ሲሉ አውቄያለሁ አለ። ኤልሳ አውቄያለሁ፣ አዎ እሱም ነቢይ ነውና አውቄያለሁ አለ። የነቢያትም ልጆች ነቢያት ናቸውና አውቀናል አሉ። ከዛስ በኢያሪኮ የነበሩትም የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። አዎ አውቄያለሁ፣ ዝም በሉ አላቸው። በቤተልም በኢያሪኮም የነበሩት የነቢያት ልጆች ለኤልሳ ያስተላልፉለት ኤልያስን እግዚአብሔር ዛሬ ካንተ ይወስደዋል ነው። እግዚአብሔርስ ቁጥር 1 ላይ ኤልያስን በአውሎ ንፋስ ወደ ሰማይ ላይ ያወጣው። ኤልያስ በራሱ ኃይል ነው የወጣው ብለው ለማለት እኮ ነው የሚታተሩት እዚህ ቁጭ ብለው። እንዲህ ኤልያስ በራሱ ኃይል ነው እንዲህ ወደ ሰማይ የተነጠቀው? እግዚአብሔር ነው የእሳት ሰረገሎች ያመጣለት። እሺ እንዲህ አይነት ውሸት ይተዉ እና እንደዚህ ይላል። ቆይ አንዴ ቆይ፣ ይቅርታ እዚህ ቁጥር 16 ላይ እርሱም እነሆ ከባሪያዎችህ ጋር 50 ኃያላን ሰዎች አሉ አሉት። የእግዚአብሔር መንፈስ አንስቶ ወደ አንድ ስፍራ ወይ ወደ አንዲት ሸለቆ ጥሎት እንደሆነ ሄደው ጌታህን ይፈልጉት ዘንድ እንለምንሃለን አሉት። እሱም አትስደዱ አላቸው ይላል። ኤልሳ ማለት ነው። ኤልያስን የእግዚአብሔር መንፈስ ነጥቆ አንስቶ የሆነ ቦታ ላይ ወስዶ ጥሎት ይሆናል። ምክንያቱም ሲሻገሩ ዮርዳኖስን አይተዋቸዋል ሁለቱ። ሲመለስ ግን ኤላሻ ብቻ ነው የተመለሰው፣ ኤልያው የለም። እና ኤልሳ ግን ስለሚያውቅ ሲመለስ የኤልያስ መንፈስ በሱ ላይ አርፏል ብለው አሉ። ሲሄዱ ሁለት ነበሩ ሄዱት ወንዙን ሲሻገሩ። ከዛስ ሲመለስ ግን ኤልሳ ብቻ ነው የተመለሰው፣ ኤልያስስ የለም፣ እግዚአብሔር ወስዶታል። ከዛ እንደውም ምን አሉ እነሱ የጌታ የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይ ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታህን ይፈልጉት ኤልያስን ይፈልጉት ዘንድ እንለምናለን። 50 ሰዎችን ምረጥና እዛው ዮርዳኖስ አካባቢ የሆነ ሸለቆ ውስጥ ጥሎት ይሆናል፣ ይሄን ወስዶ እዛ እንፈልገው ብለዋሉ ይላል። ከዛ እስኪያርፍም ድረስ ግድ ባሉት ጊዜ ሰደዱ። 50 ሰዎች ሰደዱ። 3 ቀን ፈልገው አላገኙትም። የለም፣ ኤልያስ ተወስዷል። አለቀ። ቴንክ ዩ ሎርድ፣ የኔ አባት ቴንክ ዩ ሎርድ። በራሱ አይደለም እግዚአብሔር ነው። እኔ እንደዚህ አትዋሹ። በጣም ነው ጌታ ኢየሱስ ምስክሬ። መንፈሴ በጣም ነው የሚበሳጭብኝ የአምላኬ ቃል ላይ ስትዋሽ ማለት ነው። ቁጭ ብለህ ቆንጅዬ የቄስ ውሸታም፣ የዲያቆን ውሸታም፣ የፓስተር ውሸታም፣ የወንጌላዊ ውሸታም ምን ያደርጋል? ተናገሩ ነው እና ቴንኪ ወንድምነት መቀጠል ትችላላችሁ። ቴንኪ። ያው ስገባ ወረዱ ሊዋሹ ፈልገው ማለት ነው። ያ ወንድምነት ተባረክ። ምንድነው እሳቸው ከቀድሞ ያሉት አንተም ስታስተምራቸው በጳውሎስም እግዚአብሔር በጳውሎስ እጅ ብለህ ስትላቸው እሳቸው አይ ኖ ጳውሎስ ነው ይላሉ። ጳውሎስ ነው እግዚአብሔር፣ አይ ጳውሎስ ነው እግዚአብሔር፣ አይ ጳውሎስ ነው። አረ በሙሴ እጅ፣ አይ ሙሴ ነው። ድርቅና፣ በቃ ድርቅና። በራሳቸው በገዛ ስልጣናቸው ያደርጋሉ ብሎ የሚያምን አንድ ሰው እግዚአብሔር አያስፈልገውም። ምንም ነገር ከራሱ ነው የሚመነጨው። እኛ ደግሞ ሰው በራሱ ምንም ነገር ማድረግ አይችልም። አለቅ። ሁሉ ነገር ማድረግ የሚችል እግዚአብሔር ብቻ ነው። ያሌለውን ነገር እንዳለ አድርጎ የሚጠራው እሱ እግዚአብሔር ነው፣ ሉዓላዊ አምላክ ስለሆነ። ሲፈልግ ዛሬ ኤርሚን በአየር ሊወስዶ ይችላል። እግዚአብሔር ነው እንጂ ኤርሚ በራሱ አይደለም፣ ሊያደርግ አይችልም። እግዚአብሔር አምላክ ያደረገውን ነገር እግዚአብሔር ያደረገ ነው የምንለው። ሰዎች በራሳቸው በገዛ ስልጣናቸው ምንም ነገር ማድረግ አይችሉም።
እንደውም ኤርሚ አንድ ጊዜ ብለዋል። ትል የሚል ነገር አለ አይደለም? አብርሃም ነው አለ አብርሃም ይሁን አይደለም። አይ ቲንክ የሆነ ጊዜ ያዕቆብ ትል አብርሃም ያለው ነገር አለ። እኔ ምንድን ነኝ ያለው አብርሃም አመድና አፈር ስሆን ይላል። አለቅ። ስለዚህ እኛ አመድና አፈር ነን ብራዘር፣ እኛ ትል ነን። ያለ እግዚአብሔር ምንም ነገር ማድረግ የማንችል እንዴ። ድንገት በዚህ ጋር ሾልካ ኮከሮች ብትገባ ልንሞት የምንችል ልንወርቅ የምንችል ተሰባሪ ነን። ሰው ከኢየሱስ በላይ ታደርጋለህ ብሎ ማለት እንደው ኢየሱስ ክርስቶስ ከፈወሰው ይልቅ አንተ በስልጣን ትፈውሳለህ ማለት የአንተ አምላክነት በጥፍ ያድጋል ማለት ነው እንዴ? እኔ በጣም ነው የሚገርመኝ። ለምንም ነገር ለምሳሌ የኃጢአትን ይቅርታ ከመስጠት አንጻር እንዴ ጌታችን ኢየሱስ ክርስቶስ ከኔ በላይ ታደርጋላችሁ ብሏልና ኃጢአተኞችን ለኃጢአተኞች መድኃኒት መሆን ይቻላል ያሉ። እንደገና ደግሞ ከምንም አንጻር ኦርቶዶክሶች ጋር ሲመጣ እነኝህን ነገር ነው የሚሉት እና በምንም አይገናኝ ነገር ከክፍሉ ጋር ምንም የሚገናኝ ነገር አይደለም በጭራሽ። እነሱ ከሚሉት ጋር አይስማማም ሀሳቡ። ጌታችን ኢየሱስ ክርስቶስ ከራሱ ቆይታ ጋር ኮምፔር በማድረግ ነው የነገራቸው። እሱንም እንኳን ጌታችን ኢየሱስ ክርስቶስ ተቀመጡ ነው ያላቸው። እንዴ ኃይል እኮ ያስፈልጋቸዋል። ሰው በራሱ ማድረግ ቢችል ስለምንድን ነው ጌታችን ኢየሱስ ክርስቶስ ነው በኢየሩሳሌም ተቀመጡ ያላቸው? ኃይል እስክትቀበሉት በኢየሩሳሌም ካልተቀመጡ ኃይል ካልተቀበሉ በስተቀር መዘርጋት አይችሉም፣ ማገልገል አይችሉም፣ መውጣት አይችሉም። ኦኬ ወንጌሉን በስልጣን ቆሞ መስበክ አይችልም። ማን ነው? ጴጥሮስ እኮ በገረድ ፊት የካደው እኮ ነው። ጴጥሮስ በገረድ ፊት ክዷል። በአንዲት ተራ ገረድ ፊት ማለት ነው። በአንዲት ተራ ገረድ ፊት የካደው ጴጥሮስ እንዴት ነው በገዳዮች ፊት ቆሞ መስበክ የቻለው? እንዴት ነው ስለዚህ ስለ ጌታችን ኢየሱስ አዳኝነት የመሰከረው? ኃይል ስለተቀበለ ነው። ኃይል ባይቀበልስ ምንም ነገር ማድረግ አይችልም። ከመካድ ያለፈ የለውም። ጴጥሮስ ከመካድ ያለፈ ህይወት አይኖረውም ነበር። ምንም ደጋግሞ ይክር ነበረ ኃይል ባይቀበል። ለዚህ ነው ጌታችን ኢየሱስ ክርስቶስ እንዳትወጡ የትም ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ ነው ኦኬ በሰማርያ ምናምን በዓለም እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። ምስክር መሆን የሚቻለው ኃይል ከተቀበልን ብቻ ነው። የመንፈስ ቅዱስ ኃይል በእኛ ውስጥ ኦኬ በቃ እንዴ ሰው በራሱ ምንም ነገር ማድረግ አይችልም። በገዛ ፈቃዱ ምንም ነገር ማድረግ አይችልም። አለቀ። እኛ ትልነን አመድና ምናምን ስላለው ኤርሚሻዬ በቃ አለቀ። ከዚህ ያለፈ ነገር የለንም እኛ እና እኔ ኦርቶዶክሶች ሁል ጊዜ እኛ ጋር የለም በደንብ ነው ያለው። መጽሐፍቶቻችሁ እንደዚህ ነው የሚነግረን። ስለዚህ ማታረጉትን ነገር እርሶ ማድረግ ካልቻሉ የእርሶ የእምነት መጠን ምናምን ነገር ዝቅተኛ ነው ካሉ እስቲ እምነቶትን ሱባኤ ይዘው ያሳደጉና ተራምዶ ያሳዩ። እንኳን እርሱ አይደሉም ጴጥሮስ እንኳን ሞክሮ አላቅቶታል እንዴ። ጌታችን ኢየሱስ ክርስቶስ ጌታው የዚህ የአጽናፈ ዓለም ፈጣሪ የሆነው እርሱ የምድር ገዢ የሆነው ወልደ እግዚአብሔር በምድር በነበረበት ጊዜ እኮ ምንድን ነው ጴጥሮስን እኮ ና ብሎታል እኮ ሞክሯል። ጴጥሮስ አልቻለም እኮ በቃ ሰው ነዋ። የእርሶ እምነት ከጴጥሮስ ይበልጣል። እርግጠኛ ነኝ ጌታ ኢየሱስ ክርስቶስን ቢያዩ ራሱ ና ብሎት አይነሱም አይመጡም። እና አጉል እንትን ማድረግ እንደሚቻል የማድረግ ስልጣን እንዳለው ፕሪቴንድ ማድረጉ ራሱ ትክክል አይደለም። ዲስ ኦርቶዶክስ አለ የሚዬ ዲስ ኦርቶዶክስ በቃ መጽሐፉን እንደፈለጉ አድርጎ ለራሳቸው በግድ አስገድደው እንዲናገር ያደርጉታል። ለእግዚአብሔር ቃል ታመኑ። በቃ ለእግዚአብሔር ቃል ታመኑ።